ጤና ይስጥልን ውድ ቤተሰቦቻችን እንደምን አላችሁልን? ምሽት ላይ አዲስ በጀመርነው ፕሮግራማችን የዝውውር ጉዳዮችን ብቻ ሰፋ አድርገን ወደ እናንተ በምናደርስበት ፕሮግራማችን ዛሬም በዕለተ ረቡዕ በድጋሚ ተገናኝተናል። እያደመጣችሁን እየተከታተላችሁን ስለሆነ ከልብ አድርገን ነው የምናመሰግነው። ዛሬም እንዳለፉት ቀን ፕሮግራሞቻችን የተወሰኑ ርዕሶችን እንመርጥና በተለይ ከዝውውር ጉዳዮች ጋር የተወሰኑ አፕዴቶች የተጨመሩባቸውን ዝውውሮች ሰፋ አድርገን የምናነሳበት ፕሮግራምን ነው ዛሬም ወደ እናንተ ይዘን የመጣ ነው። ከነዚህ መካከል የአንዶኒ ኢራኦላ ሹመት በሊቨርፑል ቤት ትላንትና የተረጋገጠ ጉዳይ እንደሆነ ይታወቃልና ከአሰልጣኝ አርኔ ስሎት የስንብት ሂደቶች ጋር በተያያዘ ከዛ ውጭ ደግሞ አሰልጣኝ አንዶኒ ኢራኦላን እንዴት ሊመርጡት ቻሉና በሊቨርፑል ውስጥ የነበሩ ጉዳዮችንና ቀጣይ ደግሞ የዝውውር ኢላማዎቻቸው ምንድነው የሚሉትን ጉዳዮች ዛሬ በስፋት እንመለከታለን። ከዛ ውጭ ግን አርሰናል ቤት በጣም በርከት ያሉ የሚነሱ ጉዳዮች አሉ። በተለይ አርሰናል የአውሮፓ ቻምፒየንስ ሊጉን ጨዋታ እስኪያደርግ ድረስ ከዝውውር ጉዳዮች ጋር ብዙም ስሙን ስንሰማው አልነበረም። ነገር ግን አሁን ላይ ትልቅ ፕላንን እንዳዘጋጁ፣ ትልቅ የዝውውር እቅድን እንዳዘጋጁ የሚያሳዩ ነገሮች አሉ። አንደኛ በርከት ያሉ በጀቶችን ማግኘት ችሏል። ራሱ ከሚያወጣው ወይም ከሚያዘጋጀው በጀት ውጪ አርሰናል በተለያዩ ውድድሮች ላይ ያመጣቸው ትልልቅ ውጤቶች በዚህ በክረምት የተጫዋቾች የዝውውር መስኮት ራሱን እንዲያጠናክርበት ትልቅ እድልን ይሰጡታል ተብሎ ይታሰባል። በቻምፒየንስ ሊግ እስከ ፍጻሜ መጓዙ፣ ፕሪሚየር ሊጉን ሻምፒየን መሆኑ ትልልቅ በጀቶችን እንዲያገኝ አድርጎታል። ከዛ ውጭ ግን በአርሰናል ቤት ምናልባት በዚህ የክረምት የተጫዋቾች የዝውውር መስኮት እስከ 8 የሚደርሱ ተጫዋቾችም ሊለቁና ሊወጡ የሚችሉበት እድሉ እንዳለ የሚያሳዩ መረጃዎች ይፋ እየተደረጉ ነው። በአጠቃላይ ግን አሰልጣኝ ሚኬል አርቴታ ትልቅ የክረምት የተጫዋቾች የዝውውር መስኮት እቅድን እንዲያዙ የሚያሳዩ መረጃዎች ናቸው በስፋት እየወጡ የሚገኙት። እነሱን ጉዳዮች እንመለከታለን። ማንቸስተር ዩናይትድ ቤትም ባለፉት 2 ቀናት በነበሩን ፕሮግራሞቻችን ከአማካይ ጋር ብቻ እየነጠልን እያወጣን በርከት ያሉ ነገሮችን ስናነሳ ነበር። ለምሳሌ ትናንት በነበረው ፕሮግራማችን ላይ ከማንቸስተር ዩናይትድ ዋነኛ ከሚባሉ ምርጫዎች መካከል አንደኛው ከሆነው ኦሪዮል ቹዋሜኒ ጋር የተያዙ አዳዲስ የወጡ ነገሮችን ተመልክተን ወደ እናንተ አድርሰን ነበር። ዛሬ ደግሞ 2 ተጫዋቾችን እንመለከታለን። ዩናይትድ ከሚፈልጋቸው የአማካይ ስፍራ ተጫዋቾች ጋር በተያያዘ ሳንድሮ ቶናሊንና የዌስትሃም ዩናይትዱን ማቲዮስ ፈርናንዴስን ነው ዛሬ የምንመለከተው። እነዚህን 2 ተጫዋቾች ዝም ብለን አልመረጥናቸውም። ለዛሬው ፕሮግራማችን የተወሰኑ የወጡ አፕዴት መረጃዎች አሉ። ከማቲያስ ፈርናንዴስ ጋርም ከሳንድሮ ቶናሊ ጋርም የተያዙ የተወሰኑ ነገሮች አሉና እነሱን ከማንቸስተር ዩናይትድ ጋር በተያያዘ በስፋት የምናነሳላችሁ ነው የሚሆነው። ሰፋ ያሉ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። ሌሎች ክለቦችንም እንዲሁ የምንመለከት ነው የሚሆነው። ውድ ቤተሰቦቻችን የእናንተን ሀሳብ አስተያየት ግን እንድታጋሩን በአክብሮት እንጋብዛለን። እንግዲህ ትላንትና በነበረው ፕሮግራማችን ላይ አንድ ጥያቄን ወደ እናንተ አደርሰን ነበር። የዓለም ዋንጫው የምንጊዜውም ከፍተኛ ግብ አስቆጣሪ ወይም በዓለም ዋንጫ ታሪክ በጣም ብዙ ጎሎችን ያስቆጠረው ተጫዋች ማን ነው በሚል ጥያቄ ያቀርብንላችሁ በጣም በርከት ያላችሁ ቤተሰቦቻችን ትክክለኛውን ምላሽ አግኝታችሁታል። ስምና አድራሻችሁንም ጠቅሳችሁ የመለሳችሁልንም በርካቶች ናችሁ። ስለተሳተፋችሁ እጅግ ከልብ አድርገን ነው የምናመሰግነው። የትናንትናው ጥያቄ ትክክለኛው ምላሽ ሜሮስላቭ ክሎትሰ ነው። እሱ ነው እንግዲህ የጀርመናዊው አጥቂ በርከት ያሉ ጎሎችን በማስቆጠር እስከዛሬ ድረስ በዓለም ዋንጫም ትልቁ ሪከርድን ያስመዘገበው ተጫዋች። ምናልባት ግን ዘንድሮ ሊደርሱበት የሚችሉ ተጫዋቾች እንዳሉ የሚያሳዩ ቁጥሮች አሉ። ለምሳሌ ኬሊያን ምባፔ በጣም እየተቃረበ የመጣ ተጫዋች እንደሆነ ይታወቃል። ሊዮኔል ሜሲም በርከት ያሉ ግቦችን ያስቆጥሯልና ሁለቱም እዚህ ዓለም ዋንጫ ላይ አክቲቭ መሆናቸው ወይም ደግሞ የሚሳተፉ በመሆናቸው የሚያስቆጥሩ ከሆነ ሪከርዱን ለመስበር እድሉን ያገኛሉ ተብሎም ይታሰባል። ዛሬም አንድ ጥያቄን ወደ እናንተ እናደርሳለን። ከዛ ቀደም ብለን ግን ትላንትና ከነበሩ አስቴቶች ላይ አንዳንድ ጉዳዮችን ወይም ስማችሁን እየጠቀስን የአንዳንዶቻችሁን ሀሳብ ወደ እናንተ እናጋራ። ከነዚህ መካከል ሙሉ ጌታ ሚካኤል የተባለ ቤተሰባችን ነው ዩናይትድ ባሌባን ቢያስፈርም ይሻላል የሚል አይነት ሀሳብን ሰጥቶናል። ባለፈው የዝውውር መስኮት ማንቸስተር ዩናይትድ ከባሌባ ጋር በጣም በትልቁ ስሙ ሲነሳ እንደነበር እናስታውሳለን። ነገር ግን በዚህ ውድድር ዓመት በተወዳጁ የእንግሊዝ ፕሪሚየር ሊግ በብራይተን ቤት ምናልባት በፕሪሚየር ሊጉ ፍሎፕ ካደረጉ ተጫዋቾች ወይም አቋማቸው ዝቅ ብሎ ከተመለከትናቸው አምና ከነበሩበት አቋም ዘንድሮ የተወሰነ ዝቅ ብለው ከተመለከትናቸው ተጫዋቾች መካከል አንደኛው እንደሆነ ይታወቃል ባሌባና። በዚህ ምክንያት ማንቸስተር ዩናይትድ ወደ ሌሎች የአማካይ ምርጫዎች እንዳደለም ይታወቃል። ነገር ግን አሁንም ቢሆን በማንቸስተር ዩናይትድ የእቅድ ዝርዝር ውስጥ ግን ደረጃው ከአምናው ዝቅ ያለ ደረጃ ላይ ቢሆንም አሁንም ግን ዩናይትዶች ለማስፈረም ሙከራዎችን ያደርጋሉ ተብሎ ይታሰባል። እንዳልኳችሁ ግን ሌሎች ቅድሚያ የሚሰጧቸው ዝውውሮች ያሉ። ሀሳብን ስላደረስከን ከልብ አድርገን ነው የምናመሰግነው። ሙሉጌታ ሚካኤል የተባለ ቤተሰባችን ነው ይህንን ሀሳብ ያጋራን። ሌላኛው ተመስገን በየነ የተባለ ቤተሰባችን ነው። ሰላም፣ አርሰናል ጉዳይ ላይ ምን አዲስ ነገር አለ የሚል አይነት ሀሳብን እንግዲህ ጠይቆናል። ከአርሰናል ጋር በተያያዘ ዛሬ በጣም በርከት ያሉ ጉዳዮችን እናነሳለን። በኋላ ላይ እንግዲህ ሰፋ ያሉ ጉዳዮችን የምናነሳ ነው የሚሆነው ከአርሰናል ጋር በተያያዘ።
ሌላኛው ዘሩባቤል በቀለ የተባለ ቤተሰባችን የላከልን ሀሳብ ነው። ስለ ሊቨርፑል የቀጣይ ዓመት እቅድ ምን ትለናለህ የሚል አይነት ሀሳብን ዘሩባቤል ነኝ ከደምቦያ ብሎ ሀሳቡን ልኮልናል። ከዚህ ጉዳይ ከሊቨርፑል ጋርም የተያዙ በጣም ሰፋ ያሉ ጉዳዮችን እናነሳለን። በተለይ ከአሰልጣኝ አርነ ስሎት ስንብት እንዲሁ ከቻቪ አሎንዞ ጋርም የሚነሱ ጉዳዮች አሉ። ከዛ ውጭ ግን አዲሱ አሰልጣኝ አንዶኒ ኢራኦላንም የተመለከቱ በጣም በርከት ያሉ ጉዳዮች ይነሳሉ። እነሱን ጉዳዮች እያነሳን ቆይታን እናደርጋለን። የዛሬ ጥያቄያችንን ወደ እናንተ እናደርስና በቀጥታ ወደ ዝውውር ፕሮግራማችን የምናመራ ነው የሚሆነው። የዛሬው ጥያቄያችን የሚሆነው እንዲሁ ከዓለም ዋንጫ ጋር የተያዘ ነው የሚሆነው። ባለፉት ቀናት ላይ እንደነበረው ሁሉም ዛሬም ከዓለም ዋንጫ ጋር የተያዘ ጥያቄን ነው ወደ እናንተ የምናደርሰው። የ2014ቱን የብራዚል ያዘጋጀችውን የዓለም ዋንጫ በርካቶቻችሁ ታስታውሱታላችሁ ብዬ አስባለሁ። በፍጻሜው ጨዋታ ላይ አንድ ብቸኛ ጎል ብቻ ነበር የተቆጠረው፣ ወይም የፍጻሜው ጨዋታ የተጠናቀቀው 1-0 እንደነበር እናስታውሳለን። ያንን የፍጻሜ ጨዋታ ብቸኛ ጎል ያስቆጠረው ተጫዋች ነው። ሻምፒዮን የሆነው ብሔራዊ ቡድንስ ማን ነው የሚለውን ስምና አድራሻችሁን፣ መጀመሪያ ስማችሁን፣ ከዛ አድራሻችሁን፣ ከዛ ደግሞ መልሶቻችሁን እንድታስቀምጡልን ነው በአክብሮት የምንጋብዘው። በዚህ ፕሮግራም ላይ ተሳትፏችሁን እንድታደርጉ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችሁን ጻፉልን። ሁላችሁም እኛን እያበረታታችሁ ይህንን ቪዲዮ ላይክ እያደረጋችሁ እንድትጀምሩት ነው በአክብሮት የምንጋብዘው። ለቻናላችን ታዲያ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በተለይ ደግሞ የደውል ምልክቷን በመጫን ሁሌ አዳዲስ መረጃዎችን ወደ እናንተ ስናደርስ ኖቲፋይ እንድትደረጉ የደውል ምልክቷን እንድትጫኑ በአክብሮት ጋብዛችኋለሁ። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን ይህንን ፕሮግራም እየመራው ቆያለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣ ወደ ርዕሰ ጉዳዮቻችንና ወደ ዝውውር ጉዳዮቻችን እናመራለን። አብራችሁኝ ነው። ተመልሰን መጣን። ውድ ቤተሰቦቻችን ሰፋ ያሉ የዝውውር ጉዳዮችን ለማንሳት ነው እንግዲህ በድጋሚ የተገናኘ ነው። የተለያዩ ርዕሰ ጉዳዮችን ቀደም ብዬ መግቢያ ላይ ጠቅሼላችኋለሁ። ሰፋ ያሉ ጉዳዮችን እናነሳለን። ቅድሚያ የምናደርገው የሊቨርፑልን ጉዳይ ነው። ሊቨርፑል ቤት አዳዲስ ጉዳዮች እየተፈጠሩ ይገኛሉ። በቅርብ ነው አሰልጣኝ አርኔ ስሎትን ያሰናበቱት። ከዛ ውጭ ግን አዲሱ አሰልጣኛቸውን ትላንትና በይፋ መሾማቸው የሚታወስ ጉዳይ ነው። አሰልጣኝ አንዶኒ ኢራኦላ በፕሪሚየር ሊጉ እጅግ በጣም ውብ እግር ኳስን ከሚጫወቱ በተለይ ደግሞ በቦርንመዝ ቤት እጅግ በደንብ የምናውቀው አይነት አሰልጣኝ ነው። በዚህ የውድድር ዓመትም እጅግ ድንቅ መሆኑን በደንብ አሳይቷል። ምክንያቱም ቦርንመዝ እንግዲህ ጥሩ የሚባል የወገብ ደረጃ ላይ የሚገኝ ቡድን እንደሆነ በተደጋጋሚ በርካቶች ያነሳሉ። በተለይ ትልልቅ የሚባሉ ተጫዋቾቹን በተለይ የሚያሳድጋቸውንና ከየትም የሚያመጣቸውን ተጫዋቾች ጥሩ ደረጃ ላይ አድርሶ የሚሸጥ አይነት ክለብ እንደሆነ ይታወቃል። ለምሳሌ ያክል ይሄ የውድድር ዘመን መጀመሪያ ላይ 3 ወሳኝ ተከላካዮቹን ነው በትልልቅ የሚባሉ የአውሮፓ ክለቦች የተነጠቀው። ለምሳሌ ያክል ኢሊያ ዛባርኒ የሚባል ተከላካይ ነበራቸው። ይሄ እንግዲህ የዩክሬን ተከላካይ ወደ ፓሪስ ሰን ዠርሜን በዚህ የውድድር ዓመት መጀመሪያ ላይ ነበር ያመራው። ከዛ ውጪ ዲን ሃውችሰንን በርካቶቻችሁ ታስታውስታላችሁ። አሁን በሪያል ማድሪድ የሚገኘው ስፔናዊው የተከላካይ ስፍራ ተጫዋች እሱም የቦርንመዝ ተጫዋች እንደነበር እናስታውሳለን። ከዛ ውጪ አሁን በሊቨርፑል ቤት የሚገኘው ሜሎስ ክርኬዝም ከቦርንመዝ ነው ወደ ሊቨርፑል። ሶስቱም ተከላካዮች ወይም ሶስቱም የተከላካይ ስፍራ ተጫዋቾች በዚህ የውድድር ዓመት መጀመሪያ ላይ ነበር ወደ ትልልቅ የአውሮፓ ክለቦች ቦርንመዝን ለቀው የወጡትና በዚህ ምክንያት ምናልባት ቦርንመዝ በጣም የሚቸገርበትን የውድድር ዓመት ያሳልፋል ተብሎ ሲጠበቅ ነበር። ነገር ግን ጥሩ የውድድር ዓመትን አሳልፏል። ከዛ ውጪ በጥር ተጫዋቾች የዝውውር መስኮትም ቢሆን በቡድናቸው ላይ በጣም ወሳኝ የነበረውን ተጫዋች የቡድናቸው ከፍተኛ ግብ አስቆጣሪ የነበረው ተጫዋች አንቷን ሴሜኒዮን ለማንቸስተር ሲቲ በውድድሩ አጋማሽ ላይ መስጠታቸው ምናልባት የአንዶኒ ኢራኦላን ስብስብ በጣም ያሳስባል ተብሎ ሲፈራና ሲገመት የነበረበት ነገር ነበር። ነገር ግን አንዶኒ ኢራኦላ ሌሎች ታዳጊ ተጫዋቾችን ከተለያዩ አካባቢዎች በማምጣት በጣም ምርጥ ቡድንና ጥሩ ቡድንን መስራት ችለዋል። የአውሮፓ ተሳታፊ አድርገውታል። የአውሮፓ ቻምፒየንስ ሊግ ለመግባት እስከ መጨረሻው ሳምንት አሁን በአሰልጣኝነት ከተቀጠሩበት ሊቨርፑል ጋር በጣም ትልቅ ትንቅንቅ ውስጥ ነበሩ። 6ኛና 5ኛ ደረጃ ተቀምጠው የመጨረሻው ሳምንት ውጤት ነው ሁሉን ነገር የወሰነው እንጂ የአውሮፓ ቻምፒየንስ ሊግን ጭምር የመቀላቀል በጣም ትልቅ እድል የነበረውን ቡድን ነበር ሲያሰለጥኑ የነበሩትና በጣም ጥሩ የሚባል የውድድር ዓመትን አሳልፈዋል። 18 ተከታታይ ጨዋታዎችን በፕሪሚየር ሊግ ያልተሸነፈ ቡድን ነው። በተለይ ደግሞ ከመከላከል ወደ ማጥቃት የሚሻገሩበት ሽግግር ደግሞ በጣም የሚወደድ አይነት እግር ኳስን በቦርንመዝ ሲያሳልፉ ተመልክተናል እና ይሄ የውድድር ዓመታቸው የመጨረሻው ዓመታቸው እንደሆነ ቀደም ብሎ ከተነገረ በኋላ በርከት ያሉ ክለቦች አሰልጣኝ አንዶኒ ኢራኦላን የግላቸው ለማድረግ ሙከራዎችን ሲያደርጉ ነበር። ለምሳሌ ያክል ከነዚህ መካከል ማንቸስተር ዩናይትድ በትልቁ የምናነሳው ክለብ ነው። አሰልጣኝ ማይክል ካሪክን በቋሚነት ከመቅጠሩ በፊት በትልቁ ሲያስባቸውና በክረምቱ ምናልባት የአንዶኒ ኢራኦላ ለመልቀቅ መወሰን ምናልባት ከማንቸስተር ዩናይትድ ጋር ሳይነጋገር አይቀርም የሚሉ አይነት ሀሳቦች እስኪነሱ ድረስ
አንዶኒ ኢራኦላ ወደ ማንቸስተር ዩናይትድ ሊመጣ እንደሚችል በርካቶች ግምቶቻቸውን ሲሰጡ እንደነበር እናስታውሳለን። ነገር ግን ማንቸስተር ዩናይትድ ከማይክል ካሪክ ጋር መቀጠልን ምርጫውን ያደርጓል። ሌላኛው ቸልሲም ቢሆን እንዲሁ ይህንን አሰልጣኝ ወይም አንዶኒ ኢራኦላን ለማምጣት ሙከራዎችን ሲያደርግ እንደነበር ሰምተናል። ቸልሲ ግን በመጨረሻም በሊቨርፑል የሚወደደውን በተለይ በሊቨርፑል ደጋፊዎች ዘንድ እጅግ በጣም የሚወደደውን አሰልጣኝ ቻቪ አሎንዞን መቅጠራቸው እናስታውሳለን እና በዚህ ምክንያት አንዶኒ ኢራኦላ ወደ ሌሎች ክለቦች በተለይ ወደ ጣሊያኑ ክለብ ኤሲ ሚላን አሊያም ወደ ጀርመኑ ክለብ ባየር ሌቨርኩዘን ሊያመራ ይችላል የሚሉ መረጃዎች በሚወጡበት ሰዓት ነው ሊቨርፑል አሰልጣኝ አርኔ ስሎትን እንዳሰናበተ በይፋ የተገለጸው። ከአሰልጣኝ አርኔ ስሎት ስንበት ጋር በተያያዘ የተለያዩ የራሳቸው የሆኑ ምክንያቶች ያሉት በርካቶች በተለይ የሊቨርፑል ደጋፊዎች አንድ ጥያቄን ይጠይቃሉ። ለምንድን ነው አርኔ ስሎትን እንደሚያሰናብቱ የሚያረጋግጡ ከሆነ በተለይ ደግሞ የስፖርቲንግ ዳይሬክተሮች ወይም ሊቨርፑልን የሚያስተዳድሩት ወይም በበላይነት የሚመሩትና ሪቻርድ ሂውዝ አሰልጣኙን እንደሚያሰናብቱ መጀመሪያው ቀድመው የሚያውቀው ከሆነ ለምንድን ነው ሻቪ አሎንዞን ያላመጡት? ወይም ደግሞ በደጋፊዎቹ ዘንድ በተለይ የሊቨርፑል ደጋፊዎች እጅጉን የሚወዱት የቀድሞ ተጫዋቻቸው ነው። ከዛ ውጪ በአሰልጣኝነትም በጣም ጥሩ ነገሮችን አሳይቷል። በጀርመን በነበረበት ጊዜ በባየር ሌቨርኩዘን እጅግ አስደናቂ የውድድር ዓመትን አሳልፎ የባየር ሚኒክን የበላይነት የገታም አሰልጣኝ እንደነበረ እናስታውሳለን። ከዛ ውጪ በተመሳሳይ ዓመትም በዩሮፓ ሊግ በጣም ጥሩ ውጤቶችን እስከ ፍጻሜው ተጉዞ በጃምፔሮ ጋስፔሬኒ ቡድን አታላንታም በአዶሜላ ሉክመን ሃትሪክ ጎሎች 3-0 ተሸንፎ ዋንጫውን እንዳጣ የምናስታውሰው ነው። ነገር ግን በጣም ጥሩ የሚባል ቡድንን በባየር ሌቨርኩዘን በጀርመን ሰርቶ እንደነበር እናስታውሳለን። ከዛ በኋላም ወደ ስፔን ሪያል ማድሪድ ካመራ በኋላ እንግዲህ የሪያል ማድሪድ አንዳንድ ሰዎች በቂ ጊዜ ተሰጥቶታል ብለው እንደማያምኑ ይነገራል። እንግዲህ ከዛ በኋላም ደግሞ እሱ ከወጣም በኋላ ውጤቱ እጅጉን የተበላሸ ሆኖ መመልከታችን የምናስታውሰው ነው። ፕሪሲዝን ከሪያል ማድሪድ ጋር አለማሳለፉ በተለይ ደግሞ የዓለም ክለቦች ዋንጫ በመኖሩ ምክንያት ፕሪሲዝንን በደንብ አላሳለፈም ከሪያል ማድሪድ ጋርና ያ ነገር ውጤቱን የተወሰነ እንዲበላሽ አድርጎታል እንጂ ለቻቪ አሎንዞ እድል መሰጠት ነበረበት በሪያል ማድሪድ ብለው የሚከራከሩ ስቲል አሁንም ድረስ እንዳሉ ነው መረጃዎች የሚያሳዩትና ይህንን አሰልጣኝ እንግዲህ የሊቨርፑል ደጋፊዎች ምናልባት የሚመቻችላቸው ቢሆን አሰልጣኝ አርኔ ስሎት ተሰናብተው ሻቪ አሎንዞ ቢመጣ እጅጉን ደስተኞች እንደሚሆኑ ቀድሞ የሚታወቅ ጉዳይ ነበር። ነገር ግን በሊቨርፑል አመራሮች ዘንድ ግን ይሄ ነገር በጭራሽ ያልነበረ ሀሳብ ነው። ወይም ደግሞ የሊቨርፑል አመራሮች ግን አሰልጣኝ አርኔ ስሎትን ቢያሰናብቱ እንኳን ቻቪ አሎንዞ ወደ ቸልሲ ከመምጣቱ በፊት ቢያሰናብቱ እንኳን የቻቪ አሎንዞን ቅጥር በጭራሽ ያሰቡበት ወይም ደግሞ በጭራሽ የሚያቀዱት ቅጥር እንዳልሆነ ነው እየተገለጸ የሚገኘው። ስለዚህም ዘግይተዋል። አሰልጣኝ አርኔ ስሎትን ለማሰናበት ዘግይተዋል። ቻቪ አሎንዞ ወደ ቼልሲ ካመራ በኋላ ይህንን ማድረጋቸው ትክክል አይደለም ብለው ለሚያስቡ ሰዎች በጭራሽ የሊቨርፑል እቅድ ውስጥ እንዳልነበር ነው ከቻቪ አሎንዞ ጋር በተያያዘ የተነገረው። ምንም አይነት ቀጥተኛ ንግግሮችን አላደረጉም። ምንም አይነት ድርድሮችም አልተደረጉም በአሰልጣኝ ቻቪ አሎንዞ እና በሊቨርፑል መካከል። ሊቨርፑሎች ይህንን ነገር ያልተመለከቱበት ትልቁ ምክንያት በተለይ ከአጨዋወት ስታይል ጋር በተያያዘ ነው። ሊቨርፑሎች አምና አሰልጣኝ አርኔ ስሎትን ሲያመጡት በአምናው የክረምት ተጫዋቾች የዝውውር መስኮት ልክ የርገን ክሎፕ መሰናበታቸውን ወይም ደግሞ መልቀቃቸውን ሲያረጋግጡ አሰልጣኝ አርኔ ስሎትን ያመጡበት ትልቁ ምክንያት ከየርገን ክሎፕ ጋር በጣም ተቀራራቢ የሚባል የጨዋታ ፍልስፍና ስላላቸው ነው። ያንን ነገር ደግሞ አስቀጥለው በመጀመሪያ ውድድር ዓመታቸው ስኬታማ እንዴት እንደሆኑ ተመልክተናል። የፕሪሚየር ሊጉን ዋንጫ ልክ በመጡበት የመጀመሪያው ዓመት ማሳካታቸውን እናስታውሳለን። ሁለተኛው ዓመት ላይ ግን በጣም በርከት ያሉ ዝውውሮች ተደርገውላቸዋል። በክረምቱ የአጥቂ መስመር ተጫዋቾች እነ ሁጎ ኤኪቲኬ፣ አሌክዛንደር ኢሳክ መጥተዋል። እነ ፍሎሪያን ቬርትስ፣ ጀረሚ ፍሪምፖንግ፣ ሜሎስ ኪርኬዝ በጣም በርከት ያሉ ዝውውሮች በጣም በትልልቅ ገንዘቦች ቢመጣላቸውም ነገር ግን የመጀመሪያ የውድድር ዓመታቸውን ስኬት በድጋሚ ማምጣት አልቻሉም። ይባሱኑ በጣም መጥፎ ሪከርዶች የተመዘገቡበት የውድድር ዓመት ሆኖ ነው ያለፈው ለአሰልጣኝ አርኔ ስሎት። ከዛም በኋላ እንግዲህ በቡድን ውስጥ በውጤቱ ምክንያት ብቻ ሳይሆን በሌሎች በተከሰቱ ነገሮች ምክንያት ነው እንዲሰናበቱም እንደተደረገም እየተነገረ የሚገኘው። ከዶሚኒክ ሶቦስላይ ጋር የተፈጠሩ ነገሮች ያሉት ተጫዋቹ በቀይ መስመር ላይ የመሰለፍ ፍላጎት የለውም። ከዛ ውጪ የቡድኑ ተጫዋቾችን በተለይ በአጠቃላይ የቡድኑ ስብስቡም ዶሚኒክ ሶቦስላይ እዛ ጋር ከሚሆን በአማካይ ስፍራ ላይ የበለጠ ውጤታማ ይሆናል ብለው ስለሚያምኑ እዛ ቦታ ላይ መሰለፍ አልነበረበትም የሚል አይነት ሀሳብ ያላቸው ተጫዋቾችም እንዳሉ ጭምር ይነገራል። ከሞሐመድ ሳላ ጋር በተደጋጋሚ ጊዜ የፈጠሩት ሰጣ ገባዎችም ለአሰልጣኝ አርኔ ስሎት ለመልቀቅም የመልበሻ ክፍሉንም ላለመቆጣጠራቸው ትልቁ ምክንያት ተደርገው ይወሰዳል። በነ ከርቲስ ጆንስ በነ አሌክሲ ማካሊስተር የተነሳባቸው ማጉረምረም ደግሞ አሰልጣኝ አርኔ ስሎትን ይበልጡኑ ከሊቨርፑል ደጅ ወይም ደግሞ ከበሩ እንዲርቁ ወይም እንዲያባረሯቸው ካደረጓቸው ምክንያቶች መካከል የሚጠቀሱ ናቸው። ስለዚህ ቻቪ አሎንሶን የመቅጠር ምንም አይነት እቅድ መጀመሪያም እንዳልነበር ነው ይፋ የተደረገው። በአጠቃላይ አሁን ላይ አሰልጣኝ አንዶኒ ኢራኦላ
የሊቨርፑል ቀጣዩ አሰልጣኝ መሆኑ ተረጋግጧል። እንደ ምክንያትነት የተነሱ ነገሮች ያሉ አንደኛ አሰልጣኝ አንዶኒ ኢራኦላ የቡድኑ አሰልጣኝ እንጂ የቡድኑ ማኔጀር መሆን ያን ያክል ፍላጎት የለውም። ለምሳሌ ያክል ቻቪ አሎንዞ ወደ ቸልሲ ሲመጣም ትልቁ የተደራደረበት ዋነኛው ምክንያት እንግዲህ ማኔጀር የመሆን ፍላጎት አለ፣ ወይም የተጫዋቾች ዝውውር ላይ ቀጥታ ዳይሬክት የራሱ እጆች እንዲኖርበት ወይም ደግሞ የራሱ ፍላጎቶች እንዲታከልበት ይፈልጋል። የራሱ ውሳኔዎች እንዲኖር ይፈልጋል። በአሰልጣኝ አንዶኒ ኢራኦላ ስር ግን ያ ነገር ብዙም እንደሌለን የተነገረው ፕሪሚየር ሊጉን በደንብ የሚያውቀው አይነት አሰልጣኝ ነውና በዚህ ምክንያትም አንዶኒ ኢራኦላን መምረጥን ምርጫቸው እንዳደረጉ ይፋ ተደርጓል። በሚቀጥሉት ጊዜያቶች ደግሞ በተለይ ሊቨርፑል በዝውውር ጉዳዮች ላይ አሁን በትልቁ ተሳትፎ የሚያደርግበት ጊዜ ይሆናል ተብሎ ይጠበቃል። አዲስ አሰልጣኝ ማምጣታቸውን ካረጋገጡ በኋላ በቀጣይም ተጫዋቾችን በማምጣት ላይ ደግሞ ሊጠመዱ ይችላሉ። በተለይ ትልቁ ደግሞ በሊቨርፑል ቤት ሊከሰት ይችላል ወይም ሊደረግ ይችላል ተብሎ የሚታሰበው ዝውውር የክንፍ መስመር ተጫዋችን ማምጣት ነው፣ ወይም ደግሞ የሞሐመድ ሰላህን ተተኪ። ከዛ ውጭ ደግሞ ሉዊስ ዲያዝ እስካሁን ድረስ ተተክቷል ተብሎ አይታመንም በሊቨርፑል ቤት። እሱ በባየር ሚኒክ ቤት ዘንድሮ እጅግ በጣም ጥሩ ጊዜያቶችን አሳልፏል። ነገር ግን ሊቨርፑል በዛ በኩል በጣም ሲቸገር ተመልክተናል። ኮዲ ጋክፖ ጥሩ የውድድር ዓመትን አላሳለፈም። እንደውም ታዳጊው ተጫዋች ሪዮ ኤንጎሞዋህ በሚገባባቸው ሰዓቶች ጥሩ ነገሮችን ለማሳየት ይሞክራል። ነገር ግን ዓመቱን ሙሉ ደግሞ በእንደዚህ አይነት ታዳጊ ተጫዋቾች ለመቀጠል እጅግ በጣም አስቸጋሪ ይሆናል ተብሎ ስለሚታመን ሊቨርፑል በዛ ቦታ ላይ ሁነኛ ተጫዋችን አውሮፓ ላይ በደንብ ራሱን ያሳየ፣ በተለይ የተለያዩ ውድድሮች ላይ ራሱን በደንብ ያሳየ ተጫዋችን ማምጣት ሙከራዎችን የሚያደርጉበት የዝውውር መስኮት እንደሆነ ይነገራል። አሁን ትልቁ ኢላማቸው ይሆናል ተብሎ የሚታሰበው የ19 ዓመቱም አይቮሪ ኮስታዊ የሆነው ተጫዋች በተለይ በጀርመን ቡንደስሊጋ በአርቢ ለብዚሽ ቤት በጣም ጥሩ ጊዜያቶችን እያሳለፈ የሚገኘው ያን ዲያማንዴ ነው። እርግጥ ነው ሞሐመድ ሳላህን ለመተካት እጅግ በጣም አስቸጋሪ ይሆናል ተብሎ ይታሰባል። በፕሪሚየር ሊጉ ላለፉት 9 እና 10 ዓመታት በወጥነት ለሊቨርፑል በጣም ድንቅ ጊዜዎችን ሲያሳልፍ የነበረ ኮከባቸው እንደሆነ ይታወቃልና ያንን የረጅም ጊዜ የዘለቀ ኮንሲስተንሲን ያንን የረጅም ጊዜ የዘለቀን ምርጥ የውድድር ዓመታቶችን ወይም ያንን የዘለቀ ለረጅም ጊዜ የዘለቀን ተደጋጋሚ ጎል የማስቆጠርና እድሎችን የመፍጠር ስራን በቀላሉ እንግዲህ በአንዴ ይለውጡታል ወይም ደግሞ ያንን ነገር ያካክሱታል ወይም ያንን ነገር ይተኩታል ብሎ ማሰብ እጅግ በጣም አስቸጋሪ ይሆናል ተብሎ ይታሰባል። በተለይ ደግሞ በ19 ዓመት ታዳጊ ሲሆን ጫናው በጣም ከፍ ሊልበት እንደሚችል ይታመናል። ነገር ግን የሊቨርፑል የመጀመሪያው እቅድ እሱ እንደሆነ እየተነገረ ነው። እርግጥ ነው ከዚህ በፊት ሌሎች ተጫዋቾችን ሲያቅዱ ነበር። ለምሳሌ ያክል አንቶኒ ጎርደንን ከሚፈልጉት ክለቦች መካከል አንደኛው ነበር ሊቨርፑል። ነገር ግን በባርሴሎና ተሸንፏል። ባርሴሎና ይህንን ተጫዋች ቀደም ብሎ ወዲያው እንግዲህ ዝውውሩ ወዲያው ነው በሁለት ቀናት ልዩነት ውስጥ ነው ዝውውሩ የተፈጸመውና የባርሴሎናና የአንቶኒ ጎርደን ስም በተያዘበት ወይም ደግሞ ባርሴሎና አንቶኒ ጎርደንን ለማስፈረም ሙከራዎችን እያደረገ ነው በተባለ በሁለተኛው ቀን ሙሉ ለሙሉ ስምምነቱ ተጠናቆ ተመልክተነዋልና ሊቨርፑሎች ይህንን ተጫዋች ለማምጣት የነበራቸው እድል ሙሉ ለሙሉ ማምለጥ ወይም መክሸፉ የሚታወስ ጉዳይ ነው። ከዛ ውጭ ግን አሁን ላይ ያን ዲያማንዴም ጥሩ ቁጥሮች ያሉ ተጫዋች ነው። እርግጥ ነው ክለቡ አርቢ ለብዚሽ በጣም ትልቅ ገንዘቦችን እየጠየቀበት ይገኛል። አንደኛ ክለቡን ለአውሮፓ ቻምፒየንስ ሊግ ማሳለፍ ችሏል። በዚህ ምክንያትም የተወሰነ ገንዘቡ ከፍ እንደሚልባቸው ይታመናል። ሌላኛው ደግሞ ተፎካካሪ ክለቦች መኖራቸው ምናልባት እዚህ ተጫዋች ላይ ገንዘቡን ከፍ እንዲያደርገው ያደርጋል ተብሎ ይታሰባል። ምክንያቱም በዚህ ፉክክር ላይ ፓሪስ ሰን ዠርሜንም እጁ እንዳለበት ይነገራል። ሁለቱም ክለቦች ሊቨርፑልም ፓሪስ ሰን ዠርሜንም ይህንን ተጫዋች እያናገሩት እንደሚገኙና ድርድር እየተደረገ እንደሚገኝ ተጫዋቹም ደግሞ ምላሽ እንደሰጣቸው ለሊቨርፑልም ለፓሪስ ሰን ዠርሜንም እሺታውን እንደሰጣቸው ሁለቱንም መቀላቀል ችግር እንደሌለበት ሊቨርፑልም ጥሩ ገንዘቦችን አቅርቦ በተለይ ለአርቢ ለብዚሽ ሊቨርፑልም ላስፈርም ብሎ የሚጠይቀው ከሆነ የሚስማማ እንደሆነ ፓሪስ ሰን ዠርሜንም ቢሄድ ምንም ችግር እንደሌለበት የሚያሳዩ መረጃዎች ናቸው። ሰሞኑን በትልልቆቹ በተለይ ታማኝ የሚባሉት እነ ደ አትሌቲክ የተባሉ የመረጃ ምንጮች ይፋ እያደረጉ የሚገኙትና በዚህ ምክንያት ያን ዲያማንዴም እንግዲህ በተለይ አርቢ ለብዚሽ ላይ ይንጠለጠላል ተብሎ ይታሰባል። ዝውውሩ የትኛው ክለብ ትልቅ የገንዘብ አቅርቦቶችን ያቀርባል ለአርቢ ለብዚሽ ለተጫዋቹስ የትኛውን ጥቅማ ጥቅም በጥሩ ሁኔታ ያቀርባል የሚለው ክለብ የሚወስነው ካልሆነ በስተቀር ሁለቱም ጋር የመሄድ ምንም ችግር እንደሌለበት ነው እየተገለጸ የሚገኘው። ስለዚህ ፓሪስ ሰን ዠርሜንም ሊቨርፑልም እዚህ ዝውውር ላይ ፉክክር ውስጥ መሆናቸው ምናልባት የተጫዋቹን ዋጋ ከፍ ሊያደርጉት እንደሚችሉ የሚያሳዩ ነገሮች አሉ። ነገር ግን ሊቨርፑል ይሄ ተጫዋች ገና 19 ዓመት ታዳጊ ነው። ከዛ ውጪም ገና አንድ ሲዝን የተመለከት ነው ብለው ያምናሉ። የአንድ ሲዝን አቋሙን ተመልክተን ይህንን ያክል ገንዘቦችን እስከ 100 ሚሊዮን ፓውንድ አካባቢ ገንዘቦችን ለማቅረብ በጣም አስቸጋሪ ከ80 እስከ 100 ሚሊዮን ፓውንድ ነው ይሄ ተጫዋች የሚገመተውና ይህንን ያክል ገንዘቦችን ለማቅረብ በጣም ሊቸገሩበት የሚችሉበት እንደሆነ ነው የሚያሳየውና
ነገር ግን ያንን ተጫዋች ለማስፈረም ግን ትልቅ ፉክክር ውስጥ ናቸው። በዚህ የውድድር ዓመት በጣም ጥሩ ቁጥሮችን ያስመዝግበዋል ይሄ ተጫዋች። ለምሳሌ ያክል በጀርመን ቡንደስሊጋ በአጠቃላይ 33 የቡንደስሊጋ ከነበሩት 34 የቡንደስሊጋ ጨዋታዎች በጀርመን 18 ተሳታፊዎች ስለሆነ በሊጉ ላይ የሚኖሩት 34 ጨዋታዎችን ነው አንድ ክለብ የሚያደርገው። አረቢ ለብዚሽ ካደረጋቸው 34 ጨዋታዎች በ33ቱ ጨዋታዎች በቋሚነት የተሰለፈ ተጫዋች ነው። ከዛ ውጭ ግን በውድድሩ ላይ 12 ጎሎችን ማስቆጠር ችሏል፣ 9 አሲስቶችን ማድረግ ችሏል። በአጠቃላይ በ33 ጨዋታዎች 21 የግብ ተሳትፎዎችን ማድረግ የቻለ ተጫዋች ነውና በተለይ ከሊቨርፑል ደግሞ ከዚህ በፊትም ከአርቢ ለብዚሽ ጋር ጥሩ የሚባል ግንኙነት እንዳላቸው ይነገራል። እነ ዶሚኒክ ሶቦስላይ ነው ያመጡትም ከዛው እንደሆነ ይታወቃል እና ጥሩ ግንኙነት አላቸው በዝውውር ጉዳዮች ላይም። ስለዚህም ይህንን ተጫዋች ለማስፈረም ጥሩ ነገሮችን ያገኛሉ ተብሎ ይታሰባል። ነገር ግን እንዳልኳቸው ፓሪስ ሰን ዠርሜንም እዚህ ፉክክር ውስጥ መኖሩ ዋጋውን ከፍ ሊያደርግባቸው ይችላል። የፓሪስ ሰን ዠርሜን የዚህ ተጫዋች ላይ ያለው ፍላጎት በአንድ ጉዳይ ላይ የተንጠለጠለ ነው፣ በብራድሊ ባርኮላ ጉዳይ ላይ። ብራድሊ ባርኮላ በዚህ የክረምት የተጫዋቾች የዝውውር መስኮት በብዙ ክለቦች ተፈላጊ እንደሆነ ይታወቃል። ለምሳሌ ያክል አርሰናል የዚህ ተጫዋች ፈላጊ ነው የብራድሊ ባርኮላ። ሌላኛው በያን ዲያማንዴ ፉክክር ውስጥ የሚገኘው ሊቨርፑልም የብራድሊ ባርኮላ ፈላጊ እንደሆነ ይታወቃል። እና ፓሪስ ሰን ዠርሜኖች ይህንን ፈረንሳዊ ተጫዋች የሚያጡ ከሆነ ነው ያን ዲያማንዴን ለማስፈረም ሁሉን ነገር ለመጨረስ ዝግጁ እንደሆነ እየተነገረ የሚገኘው። ነገር ግን የብራድሊ ባርኮላን ዝውውር ግን ወይም ደግሞ በፓሪስ ሰን ዠርሜን እንደሚቆይ የሚረጋገጥ ከሆነ ግን ያን ዲያማንዴን ለማስፈረም ትልቅ እንቅስቃሴዎችን ላያደርጉ የሚችሉበት እድሉ እንዳላቸው ይታመናል። በአጠቃላይ ግን ሊቨርፑሎች ያንን ቦታ ለማስተካከል በትልቁ ተጫዋቾችን መመልከት ያለባቸው ይመስላል። ምክንያቱም በዚህ የውድድር ዓመት እጅጉን በጣም ተቸግረው ተመልክተናቸዋል። በተለይ ኮዲ ጋክፖን ያንን ቦታ ተፎካካሪ እንደሚፈልግ ይታወቃል። ከዛ ውጭ ደግሞ ሙሐመድ ሳላህ ደግሞ አሁን እንግዲህ ሊቨርፑልንም ፕሪሚየር ሊጉንም ጥሎ መሄዱ ይታወሳል እና በዛ ምክንያት ሊቨርፑል የግዴታ በዚህ የዝውውር መስኮት ያንን ቦታ ማደስ እንደሚኖርበት ነው የሚታመነው። ሌላኛው የአማካይ ቦታውንም በተለይ የአማካይ ስፍራውንም ያስተካክላሉ ተብሎ ይታሰባል። ምክንያቱም ከርቲስ ጆንስ አሁንም ቢሆን ከአሰልጣኝ አርኔ ስሎት ጋር በነበረው ሰጥ አገባ ምክንያት ወይም ደግሞ የጨዋታ ደቂቃዎችን ባለማግኘቱ ምክንያት ከክለቡ ጋር ሊለያይ እንደሚችል በስፋት ሲነገር ነበር። ነገር ግን አሁን አሰልጣኙ ሞቷል። አሰልጣኝ አርኔ ስሎት ክለቡን ተሰናብተው ቢወጡም ነገር ግን የከርቲስ ጆንስ ከኢንተር ሚላን ጋር ያለው አሁንም ድርድር እንደቀጠለ ነውና ወደ ኢንተር ሚላን የሚያመራ ከሆነ አሰልጣኝ አንዶኒ ኢራኦላ ከቀድሞ ክለባቸው ከቦርንመዝ አንድ ተጫዋችን ይዘው ሊመጡ እንደሚችሉ እየተነገረ ነው። ይህ ተጫዋች አሌክስ ስኮት የሚባለው የቦርንመዙን የአማካይ ስፍራ ተጫዋችን ለማምጣት እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። ይህ ተጫዋች ግን በሊቨርፑል ብቻ ሳይሆን በማንቸስተር ዩናይትድም በትልቁ የሚፈለግ አይነት ተጫዋች ነው። ስለዚህ ሊቨርፑሎች ግን በተለይ አንዶኒ ኢራኦላ ይህንን ተጫዋች በደንብ የሚፈልገው ከሆነ በትልቁ አግባብቶ ለማምጣት ቀላል ይሆንለታል ተብሎ ይታሰባል። ምክንያቱም ከዚህ በፊትም ጥሩ ግንኙነት እንዳላቸው በአንድ ክለብ ውስጥም እንደነበሩ የምናውቀው ስለሆነ አሌክስ ስኮትን ለማምጣት ጥረቶችን ያደርጋል ተብሎ ይታሰባል። ከሊቨርፑል ጋር የሚነሱ ጉዳዮች እንደዚህ ናቸው። በአብዛኛው አሁን ላይ ከዝውውር ጉዳይ ጋር በተያዘ አንቶኒዮ ኑሳንም የሚሉ እንግዲህ የዛው አረቢ ለብዚሽ የሚጫወት ተጫዋች ነው። እሱንም በክንፍ መስመሩ ላይ ለመጨመርም ሙከራዎችን ያደርጋሉ ተብሎ ይታሰባል። አዳዲስ የዝውውር አፕዴቶች ከሊቨርፑል ጋር ሲኖሩ ደግሞ እየተከታተለን እንዲሁ ወደ እናንተ የምናደርስ ነው የሚሆነው። ከመሸጋገሪያው በኋላ በድጋሚ ተመልሰን ተገናኘን። ከውሃ እረፍት በኋላ በድጋሚ ተገናኝተናል። ውድ ቤተሰቦቻችን አሁንም ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ እንታጋሩን በአክብሮት እንጋብዛችኋለን። በተለይ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ ጻፉልን። ታዲያ እኛን ማበረታታት የምትፈልጉ ሁላችሁም ይህንን ቪዲዮ ላይክ እያደረጋችሁ ጀምሩት። ለቻናላችን አዲስ ከሆናችሁም በተለይ ጠዋትና ምሽት ላይ የምንለቃቸውን አዳዲስ ስፖርታዊ ጉዳዮች ማደመጥ የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ እንታደርጉ በአክብሮት ነው የምንጋብዛቸው። ከማንቸስተር ዩናይትድ ጋር ደግሞ የተወሰኑ የዝውውር ጉዳዮችን እናንሳ። ባለፉት በነበሩን ፕሮግራሞቻችን ላይ በተለይ ከማንቸስተር ዩናይትድ ጋር በተለይ በትልቁ በዚህ የዝውውር መስኮት ማንቸስተር ዩናይትድ የሚያቅደው የአማካይ ስፍራውን እንደሆነ ይታወቃል። በተለይ የአማካይ ስፍራው ላይ ትልልቅ እቅዶች እንዳሉትና በዚህ የዝውውር መስኮት ትልቁ እቅዱ የአማካይ ስፍራ ተጫዋች ማስፈረም እንደሆነ ይታወቃል። እስከ 3 የሚደርሱ ዝውውሮችን ያደርጋል ተብሎ ይጠበቃል። ዩናይትድ በመጀመሪያው ቀን ፕሮግራማችን ከኤደርሰን ጋር የተያዙ ከአታላንታው የአማካይ ስፍራ ተጫዋች ጋር በተያዘ የተወሰኑ አፕዴቶች ነበሩና የእሱን ጉዳይ ማንሳታችንን አስታውሳለሁ። ከዛ ውጭ ግን በሁለተኛው ቀን ፕሮግራማችን ማለትም በትናንትናው ፕሮግራማችን ደግሞ ከቹዋሜኒ ጋር የተያዙ የሪያል ማድሪዱ የአማካይ ስፍራ ተጫዋች ጋር በተያዘ ዩናይትድ በትልቁ ስሙ እየተነሳ እንደሚገኝ ከዛ ውጭ ደግሞ ምናልባት ላይሳኩለት ይሄ ዝውውር ላይሳካበት የሚችሉ 3 ምክንያቶችንም ማንሳታችንን እናስታውሳለን። ምናልባት ይህንን ፕሮግራም የቹዋሜኒን ጉዳይ ያላደመጣችሁ ወደ ትላንትናው ፕሮግራማችን ሄዳችሁ እንድታደምጡ ትጋብዛችኋለሁ። ከዛ ውጭ ግን ዛሬም 2 ተጫዋቾችን ከዩናይትድ የአማካይ ስፍራ ፍላጎት ጋር በተያዘ
እናነሳለን። እነዚህ ሁለት ተጫዋቾች ማቲያስ ፈርናንዴስ እና ሳንድሮ ቶናሊን ነው ዛሬ የምንመለከተው። እነዚህን ሁለት ተጫዋቾች የመረጥነው ዝም ብለን ያለ ምክንያት አይደለም፣ ወይም ደግሞ ከማንቸስተር ዩናይትድ ጋር በዝውውር ጉዳይ ላይ ስማቸው ዝም ብሎ ስለሚነሳ ብቻ አይደለም። የተወሰኑ አፕዴትድ መረጃዎች ስላሉት ነው። የማቲያስ ፈርናንዴስን ጉዳይ ከተመለከትን ማንቸስተር ዩናይትድ ምናልባት እኔ በግሌ በዚህ የዝውውር መስኮት ምናልባት ሊያስፈርሟቸው በጣም ይችላሉ ብዬ ከማስባቸው ተጫዋቾች መካከል ዋነኛው ነው ብዬ የማስበው ተጫዋች ነው። ምክንያቱም ተጫዋቹን ለማግኘት አብዛኛው ነገር አልጋ ባልጋ የሆነላቸው ይመስላል፣ ወይም ደግሞ የተመቻቸላቸው ይመስላል። አንደኛ ተጫዋቹ የዚህ ክለብ አድናቂ እንደሆነ ይነገራል። የማንቸስተር ዩናይትድ አድናቂ እንደሆነ የሚናገርባቸውን ጋዜጣዊ መግለጫዎችን ወይም ደግሞ ቃለ መጠይቆችን ከዚህ በፊት ተመልክቻለሁ። ከዛ ውጪ ብሩኖ ሚጌል ፈርናንዴዝ ደግሞ ትልቁ አርአያው እንደሆነ ወይም ደግሞ እሱን እያየ እንዳደገ ጭምር የሚያሳዩ ነገሮች ያሉ። ከዛ ውጪ ብሩኖ ሚጌል ፈርናንዴዝም ቢሆን ለማንቸስተር ዩናይትድ የበላይ አመራሮች ጭምር ሄዶ ይህንን ተጫዋች እንዲያስፈርሙት በትልቁ ጠይቋቸው እንደነበር እናስታውሳለን። ዘንድሮ ደግሞ በፕሪሚየር ሊጉ ያስመለከተው አቋም በየትኛውም ትልቅ ክለብ ውስጥ መጫወት እንደሚችል የሚያሳዩ ፍንጮችን የሰጠበት የውድድር ዓመትን ያሳለፈው። ሌላኛው የምናነሳው ጉዳይ ደግሞ ክለቡ ዌስትሃም ዩናይትድ ደግሞ አልሸጠውም ብሎ የሚሟገትበት ተጫዋች ሊሆን አይችልም በዚህ የዝውውር መስኮት። ምክንያቱም ዌስትሃም ዩናይትዶች ወደ ሻምፒዮንሺፕ ወርደዋል፣ ወይም ደግሞ ከፕሪሚየር ሊግ ዝቅ ብለው በሁለተኛው እርከን ላይ ነው የሚወዳደሩት። እንደዚህ አይነት ሱፐርስታር ተጫዋቾችን ደግሞ በቡድን ውስጥ ማቆየት በሻምፒዮንሺፕ ሆነ በጣም ከባድ ነው ሊሆን የሚችለው ምናልባት ተጫዋቹ ራሱ ተስማምቶ ካልሆነ በስተቀር። ስለዚህ በተለይ ደግሞ ዌስትሃም ዩናይትዶች አሁን ላይ ትልቅ ገንዘቦችንም እስከ 150 ሚሊዮን ፓውንድ የሚሉም አሉ። እስከ 100 እስከ 150 ሚሊዮን ፓውንድ አካባቢ ከተጫዋቾች ሽያጭ የግድ ማግኘት ይኖርበታል። ምክንያቱም ከፕሪሚየር ሊጉ ስለወረደ የተወሰኑ ፋይናንሻል ክራይሲሶች ይገጥሙታል ተብሎ ስለሚታመን ከ100 እስከ 150 ሚሊዮን ፓውንድ ከሱፐርስታሮቹ ሽያጭ ማግኘት ይኖርበታል ተብሎ ይታሰባል። ለዚህ ደግሞ ያጫቸው 3 ያክል ዝውውሮች አሉ። አንደኛው ጃሮድ ቦውን ነው። ይህም ተጫዋች ከዌስትሃም ዩናይትድ በዚህ የዝውውር መስኮት ይለቃል በጥሩ ገንዘብ ተብሎ የሚጠበቀው ተጫዋች ነው። ሌላኛው ሴሜርቪል ነው። እሱም እንግዲህ ከዌስትሃም ዩናይትድ ጋር ይለያያል ተብሎ የሚጠበቀው ሌላኛው ተጫዋች ነው። ሶስተኛው ተጫዋች ማቲያስ ፈርናንዴስ ነው። ስለዚህ ዌስትሃም ዩናይትዶች ይህንን ተጫዋች ሳይወዱ በግዳቸው የመልቀቅ ዕድል እንዳላቸው ይነገራል ከፋይናንሻል ጋር በተያዘ። እርግጥ ነው አሁንም ቢሆን ዌስትሃም ዩናይትዶች እዚህ ተጫዋች ላይ የለጠፉት ዋጋ የተጋነነ እንደሆነ በተለይ ወደ ታች መውረዳቸውን ተከትሎ የተወሰነ የዋጋ ቅናሾች ይኖራሉ ተብሎ ይታሰባል። እንደዛ ሊሆን የሚችልበት ትልልቅ ምክንያቶች አሉ። አንደኛ ተጫዋቹ በሻምፒዮንሺፕ መጫወት የማይፈልግ መሆኑ የተረጋገጠ ጉዳይ ከሆነ ወይም ደግሞ ተጫዋቹ በፕሪሚየር ሊግ መጫወትን ነው ሊፈልግ የሚችለው። በተለይ ደግሞ ትልልቅ ክለቦች እና ማንቸስተር ዩናይትድ አንዳንድ ዘገባዎችና አርሰናልንም ከዚህ ተጫዋች ጋር ሲያያይዙት ተመልክተናልና በዚህ ምክንያት ትልቆቹ ክለቦች እየፈለጉት በሻምፒዮንሺፕ የሚጫወትበት ምክንያት ይኖራል ተብሎ አይጠበቅም። ስለዚህ በሻምፒዮንሺፕ የመጫወት ምንም አይነት ፍላጎት ካለመኖሩ ጋር በተያያዘ በዌስትሃም ዩናይትድ ይቆያል ተብሎ የሚታሰብበት ምንም ምክንያት አይኖርም። ስለዚህ ዌስትሃም ዩናይትድ የግዴታ መሸጥ ይጠበቅበታል ተብሎ ስለሚታሰብ ዩናይትዶች ለመደራደር በጣም ጥሩ ነገሮችን ያገኛሉ ማለት ነው። ምናልባት በፕሪሚየር ሊጉ ቢቆዩ ኖሮ ዌስትሃም ዩናይትዶች ተጫዋቹን ከፍ ያለ ገንዘብ እንግዲህ የሚያስገኝላቸው ተጫዋች ይሆናል ተብሎ ይጠበቅ ነበር። አሁንም ቢሆን ከፍተኛ ገንዘቦችን ከ60 እስከ 80 ሚሊዮን ፓውንድ አካባቢ እዚህ ተጫዋች ላይ ሊለጥፉ እንደሚችሉ ቢታመንም እስካሁን ድረስ ግን ዌስትሃም ዩናይትድ 80 ሚሊዮን ፓውንድ ለዚህ ተጫዋች እንፈልጋለን ብለው እንዳሉ ነው የሚያሳዩ መረጃዎች እየወጡ የሚገኙ። ትላንትና የሰማነው ከማንቸስተር ዩናይትድ ጋር የተያዘውና የዚህ ተጫዋች ምናልባት አፕዴቱ የሚባለው ዜና ግን ዩናይትዶች ጥሩ የሚባል ድርድርን አሁን ላይ በትልቁ እያደረጉ እንደሚገኙ ታማኝ የሚባሉት እነዛ አትሌቲክ የተባለው የመረጃ ምንጭ በተለይ ይህንን ጉዳይ በስፋት እያነሳው ነው የሚገኘው። ዩናይትድ ከተጫዋቹ ጋር የመስማማት ምንም አይነት ችግር ያለበት አይመስልም አሁን። ምክንያቱም ተጫዋቹም ከዚህ ክለብ ጋር ከማንቸስተር ዩናይትድ ጋር ጥሩ የሚባል ስምምነቶች ላይ እንደደረሰ ምናልባት የ5 ዓመታት ኮንትራት ለመፈረም መስማማቱን የሚያሳዩ ነገሮች እስከ 2031 ድረስ በማንቸስተር ዩናይትድ ሊቆይ የሚችልበት እድልና ያንን ነገር በግሉ እንደተስማማ የሚያሳዩ ነገሮች አሉ። አሁን ላይ ሊቀሩ የሚችሉት ጉዳይ ክለቡ ማንቸስተር ዩናይትድ እና ዌስትሃም ዩናይትድ የሚያደርጉት የእርስ በርስ ወይም ክለብ ቱ ክለብ የሚባለው ድርድር ካልሆነ በስተቀር ሌሎቹ ነገሮች በተጫዋቹ ጉዳይ ላይ ያሉት ነገሮች ለማንቸስተር ዩናይትድ በጣም በመልካም ጎን እየሄዱለት እንደሚገኙ እየተገለጸ ነው። እንዳልኳችሁ ግን ሌሎች ፈላጊ ክለቦችም ይኖሩታል ቀስ ብለውም። በተለይ የዝውውር መስኮቱ ገና አልተከፈተም። ስለዚህ የዝውውር መስኮቱ ሲከፈት ደግሞ ሌሎች በጣም በርከት ያሉ ፈላጊዎች ከዚህም ከዚያም ሊመጡ የሚችሉበት እድሉ እንዳለ ይታመናል። ነገር ግን ማንቸስተር ዩናይትዶች ያ ነገር ከመከሰቱ በፊት ወይም እንደዚህ አይነት ነገሮች ከመፈጠራቸው በፊት ተጫዋቹን ለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። ዩናይትዶች በቅድሚያ መለየት የሚኖርባቸው የትኞቹ የመጀመሪያ ምርጫዎቻቸው ናቸው
የሚለው ጉዳይ ነው። ዩናይትድ የመጀመሪያ ምርጫ አድርጎ የሚያስቀምጣቸው ሁለት ተጫዋቾች ናቸው። ከዚህ በፊትም በተደጋጋሚ ፕሮግራሞች ገልጬላችኋለሁ። የኖቲንጋም ፎረስቱ ኤሊዮት አንደርሰን እና የሪያል ማድሪዱ ኦሪዮል ቹዋሜኒ ናቸው። እነዚህ ሁለት ተጫዋቾች በተለይ ለካርሎስ ካሴሜሮ ትክክለኛ ተተኪ ተደርገው የሚታዩ ሁለት ተጫዋቾች ናቸው። ከነዚህ ሁለት ተጫዋቾች አንዳቸውን ማግኘት በጣም ለማንቸስተር ዩናይትድ የሚፈልገው አይነት ዝውውር እንደሆነ እየተገለጸ ነው። ነገር ግን ሁለቱ ዝውውሮች ላይሳኩ የሚችሉባቸው የየራሳቸው መስፈርት እንዳለ ይታወቃል። በተለይ የኖቲንግሃም ፎረስቱ ኤሊዮት አንደርሰን ወደ ማንቸስተር ሲቲ የማምራት እድሉ ነው በጣም ሰፋ ያለ እንደሆነ እየተገለጸ የሚገኘው፣ ገንዘቡም ደግሞ በጣም ትንሽ ተለቅ ያለ እንደሆነ እየተነገረ ይገኛል። ኦሪዮል ቹዋሜኒም ትናንት በነበረው ፕሮግራማችን ላይ በሶስት ምክንያቶች ወደ ማንቸስተር ዩናይትድ ላይ መጣ የሚችልበት ሪያል ማድሪድ እዚህ ተጫዋች ላይ የሚለጥፈው ዋጋ፣ ከዛ ውጭ ተጫዋቹ የሚያገኘው ከፍተኛ የሆነ ደሞዝ እና እንዲሁ ሌላኛው ጉዳይ ደግሞ ሁለቱ አካላት ሪያል ማድሪድ እና ቹዋሜኒ ወይም ደግሞ ቹዋሜኒ ከሪያል ማድሪድ መልቀቅ ያለመፈለጉ ጉዳይና ሪያል ማድሪድም ቹዋሜኒን የመሸጥ ምንም አይነት እቅድ አለመኖር፣ እነዚህ ሶስት ምክንያቶች ማንቸስተር ዩናይትድ ቹዋሜኒን እንዳያገኘው ሊያደርገው የሚችሉ ምክንያቶች እንደሆኑ እየተገለጹ ይገኛሉና በእነዚህ ምክንያት ነው ሊያገኙት ይችላል ተብሎ የሚታሰቡ። ስለዚህ ሁለቱ አማራጮቻቸውን ማግኘት የማይችሉ ከሆነ ግን ሌሎች አማራጮቻቸውን ይመለከታሉ ተብሎ ይታሰባል። ሌሎቹን ሊስቶች ከተመለከትን እነ ኤደርሰን፣ እነ ማቴዎስ ፈርናንዴዝ፣ እነ ሳንድሮ ቶናሊ ደግሞ ቀጥለው የሚመጡ የተጫዋቾች ዝርዝሮች እንደሆኑ ነው ይፋ የተደረገው። ስለዚህ በዛ ምክንያት ማቴዎስ ፈርናንዴስን ምናልባት የማስፈረም ጥሩ የሚባል ደረጃ ላይና ጥሩ የሚባል እድገትን እያሳዩ እንደሚገኙ ጥሩ አፕዴቶችን ሰሞኑን እየወጡ እንደሚገኙ በተለይ ደግሞ ታማኝ የሚባሉ የመረጃ ምንጮች እነዛ አትሌቲክ በፊት ገጻቸው ጭምር እያወጡት እንዳለ የሚያሳዩ ዘገባዎችን ነው እየተመለከትን የምንገኘው። በዌስትሃም ዩናይትድ ቤት በጣም ጥሩ የሚባል የውድድር ዓመትን አሳልፏል ዘንድሮ። ምንም እንኳን ቡድኑን ከሻምፒዮንሺፕ ወይም ደግሞ ከፕሪሚየር ሊግ ከመውረድ አልታደገው ይሆናል። ነገር ግን በግሉ ግን በጣም ጥሩ የሚባሉ ጊዜያቶችን ማሳለፍ የቻለ ተጫዋች እንደሆነና በትልልቆቹ ክለቦች አይን ውስጥም እንዲገባ ያደረገውን የውድድር ዓመትን ማሳለፉን በርካቶች ይመሰክሩለታል። በተለይ ሰሞኑን የነበሩ ቁጥሮችን ወደ እናንተ ስናደርስ ነበር። በመጀመሪያው የኢንትሮዳክሽን ፕሮግራማችን ላይ በመጀመሪያው ቀን ይህ ተጫዋችና ሌሎቹ የማንቸስተር ዩናይትድ ኢላማዎች የነበራቸውን ቁጥሮች በደንብ ስናሳያችሁ እንደነበር ይታወሳል። እናም ጥሩ ቁጥሮች እንዳሉት የሚያሳዩ ነገሮች አሉ። በተለይ ደግሞ የዌስትሃም ዩናይትድ ውስጥ ሆኖ ደግሞ እንደዚህ አይነት ቁጥሮችን ማስመዝገብ ጥሩ እንደሆነ በርካቶች ያነሳሉ። በተለይ ደግሞ በማንቸስተር ዩናይትድ ቤት ውስጥ በጣም ጥሩ አጣማሪዎች በሚኖሩት ቡድን ውስጥ ደግሞ የተሻለ ቁጥሮችን ሊያስመዘግብ እንደሚችል የሚያሳዩ ፍንጮች አሉ። ከዛ ውጭ ፕሪሚየር ሊጉን በደንብ የለመደው ተጫዋች ነው። ዩናይትድ ባለፉት ጥቂት የዝውውር መስኮቶች እንደዚህ አይነት ፖሊሲ ወይም ደግሞ እንደዚህ አይነት ልምድ አላቸው። በፕሪሚየር ሊጉ በጣም ልምድ ያለውን ተጫዋች ወይም ፕሪሚየር ሊጉ ላይ ራሱን ያሳየ ተጫዋች እድሜው ከ26 ዓመት ወይም ከ25 ዓመት በታች የሆነ ተጫዋችን ማስፈረም ነው ትልቁ ምርጫቸውና ስለዚህም ይህ ተጫዋች በፕሪሚየር ሊጉ ባለፉት ሁለት የውድድር ዓመታት ተመልክተነዋል። በሳውዝሃምፕተን ተመልክተነዋል። ዘንድሮ በዌስትሃም ዩናይትድ እየተመለከትነው እንገኛለን። ስለዚህ ባለፉት ሁለት የውድድር ዓመታት ጥሩ ነገሮችን ማሳየት ችሏል። ከዛ ውጭ ደግሞ እድሜው ገና 21 መሆኑ ደግሞ ለዩናይትድ በጣም ትልቅ አገልግሎትን ለረጅም ጊዜያቶች ማበረከት የሚችል አይነት ተጫዋች ይሆናል ተብሎ ይጠበቃል። ከማቴዎስ ፈርናንዴስ ጋር የሚነሱ ጉዳዮችን በቀጣይም እንዲሁ እየተከታተልን ወደ እናንተ የምናደርስ ነው የሚሆነው። ሌላኛው ሳንድሮ ቶናሊ ነው። ሳንድሮ ቶናሊ በዚህ የክረምት የተጫዋቾች የዝውውር መስኮትም እንዲሁ በትልቁ ስማቸው ይነሳሉ ተብለው ከሚጠበቁ ተጫዋቾች መካከል አንደኛው ነው በዝውውር ገበያ ላይ። እንደውም አሁን ላይ ቀዝቀዝ እያለ መጣ እንጂ የሳንድሮ ቶናሊ የዝውውር ጉዳይ በተለይ የተለጠፈበት ዋጋ ሁሉንም ክለቦች እንዳሸሸ ወይም ደግሞ እንዲሸሹ ያደረጋቸው ትልቁ ጉዳይ እንደሆነ ይነገራል። በተለይ በጥር የተጫዋቾች የዝውውር መስኮት ነው ሳንድሮ ቶናሊ ከመልቀቅ ጋር በተያዘም በትልቁ ስሙ ሲነሳ ለመጀመሪያ ጊዜ ሰማ ነው። ያኔም አርሰናል ነበረ በተለይ ሚኬል ሜሪኖ በጉዳት ምክንያት ማጣታቸውን ተከትሎ በነበሩት የመጨረሻ ቀኖች ላይ ይህንን የኒውካስል ዩናይትድ ጣሊያናዊ ተጫዋች ሳንድሮ ቶናሊን ለማስፈረም እንቅስቃሴዎችን የጀመሩትና ለመጀመሪያ ጊዜ ከዝውውር ጉዳዮች ጋር በስፋት ስሙን ስንሰማ የነበረበት ጊዜ እንደነበር እናስታውሳለን። ያለፈው የጥር ተጫዋቾች የዝውውር መስኮት ከዛ በኋላ ግን በዚህ የዝውውር መስኮት በትልልቆቹ ክለቦች ይፈለጋል ተብሎ የሚታሰብ ተጫዋች ነበር። በተለይ የዝውውር መስኮቱም ቀደም ብሎም እንግዲህ አሁን ላይ በጣም በትልቁ በደራበት ሰዓት ሳይሆን ከዚህ በፊት በነበሩ ጊዜያትም ወደ ጣሊያን ማምራት የተጫዋቹ ትልቁ ምኞት እንደሆነና ምናልባት የቱሪኑ ክለብ ዩቬንቱስ ደግሞ የዚህ ተጫዋች መዳረሻው ሊሆን እንደሚችል የሚያሳዩ ዘገባዎች በትልቁ ሲወጡ ነበር። ነገር ግን አልተሳካም። ምክንያቱም የቱሪኑ ክለብ ዩቬንቱስ የአውሮፓ ቻምፒየንስ ሊግ ተሳትፎን ማግኘት አልቻለም። ከዛ ውጪ ደግሞ አሁን ላይ ይህንን ተጫዋች በዛ ያክል ገንዘብ እስከ 100 ሚሊዮን ፓውንድ አውጥቶ ይህንን ተጫዋች ለማስፈረም የሚችሉበት ደረጃ ላይ አይደሉም። ዩቬንቱስ የቀድሞ ግርማ ሞገሱ ላይ አይደለም የሚገኘውና በዛ ምክንያት ይህንን ተጫዋች ለማስፈረም ከባድ ይሆንበታል ተብሎ ይታሰባል። ከዛ ውጭ ግን የፕሪሚየር ሊግ ክለቦች እነ ማንቸስተር ሲቲ፣ እነ አርሰናልም እነ ማንቸስተር ዩናይትድም ከዚህ ተጫዋች ጋር
ስማቸው በትልቁ እየተነሳ ነው። ሰሞኑን የሰማነው ትልቁ መረጃ ማንቸስተር ዩናይትድ ምናልባት ከዚህ ተጫዋች ዝውውር ራሱን እያፈገፈገም ያለበት ጊዜ ላይ እንደሆነ እየተነገረ ነው። ምክንያት ከተባለ እዚህ ተጫዋች ላይ የተለጠፈበት ትልቅ የሚባለው ዋጋ ዩናይትድ በዚህ የዝውውር መስኮት ትልቁ ቦታው ወይም ትልቁ የዝውውር ኢላማው የአማካይ ስፍራ ማስፈረም ነው። ለዛ ደግሞ የሚሆን በጀትን በጅቷል። ስለዚህ እንደዚህ አይነት ትልቅ ዝውውሮችን ያድርጎ በጀቱን ባንዴ ማጠናቀቅ አይችልምና ወሳኝ የሚባሉ ተጫዋቾችን ማስፈረም ላይ ትኩረት ያደርጋል። ስለዚህ የሳንድሮ ቶናሊ ላይ የተለጠፈው ዋጋና ዩናይትድ ከዚህ ተጫዋች አገኛለሁ ብሎ የሚያስበው ደግሞ ጥቅምን ሲያነጻጽረው የተወሰነ የወረደ ነገር እንዳለውና ስለዚህም ማንቸስተር ዩናይትዶች ይህንን ተጫዋች የማስፈረም እድላቸው አሁን እየቀነሰ የመጣበትን ጉዳይ ነው እየሰማን የምንገኘው። ነገር ግን ወደፊት የሚፈጠሩት ነገሮች አይታወቁም። ምናልባት ኒውካስል ዩናይትድ ዋጋውን የሚቀንስ ከሆነ፣ ምናልባት ማንቸስተር ዩናይትድ ደግሞ ከሌሎች አማራጮቹ ይልቅ ወደሱ ደግሞ ሙሉ ትኩረታቸውን የሚያደርጉ ከሆነ ዝውውሩ ምናልባት ወደዛ ሺፍት ሊያደርግበት የሚችልበት እድሉ እንዳለ ይነገራል። ነገር ግን ኒውካስል ዩናይትድም ይህንን ተጫዋቹን ይለቋል ተብሎ አይታሰብም። ምክንያቱም ወሳኝ የሚባሉ ተጫዋቾቹን እያጣ ነው የሚገኘው። በዚህ የዝውውር መስኮት ብቻ በጣም በርከት ያሉ ኒውካስል ዩናይትድ ተጫዋቾች ስማቸው ከተለያዩ የአውሮፓ ክለቦች ጋር እየተነሱ ነው። ለምሳሌ ያክል አንቶኒ ጎርደን ገና የዝውውር መስኮቱ እንኳን ሳይከፈት ኒውካስል ዩናይትድን ለቆ ወጥቷል። የዚህ ቡድን ዋና ከሚባሉ ተጫዋቾች አንደኛው ነው አንቶኒ ጎርደን። ባለፈው የክረምት የተጫዋቾች የዝውውር መስኮት አሌክዛንደር ኢሳክ ከዚህ ክለብ ወጥቶ ምን ያክል ምስቅልቅል ውስጥ እንደገቡ የምናስታውሰው ጉዳይ ነው። ዘንድሮ እንኳን ያንን ነገር መሸፈን አልቻሉም። ያመጧቸው ሁለት አጥቂዎች እንኳን ያንን ቦታ መሸፈን አልቻሉም። በጣምራ እንኳን እሱ ያስቆጠራላቸውን ያክል ጎሎችን ማስቆጠር አልቻሉም። ኒክ ቮልትማደ እንደመጣ አካባቢ ጥሩ ነገሮችን ማሳየት ቢችልም ነገር ግን ያንን ነገር በኮንሲስተንሲ በፕሪሚየር ሊጉ ማሳየት አልቻለም። ዩኤን ዊሳ ደግሞ ጥሩ ነገሮችን ማሳየት አልቻለም። በተለይ ከጉዳት ጋር እየታገለ ያለበት የውድድር ዓመት ከመሆኑ ጋርም በተያዘ ሊሆን ይችላል። ነገር ግን የአሌክዛንደር ኢሳክ መውጣት በጣም ትልቅ ትርምስን በዚህ ቡድን እንደፈጠረ የምናስታውሰው ነው። በቀጣይ ደግሞ ምናልባት አንቶኒ ጎርደን ወጥቷል። ከዛ ውጭ ሳንድሮ ቶናሊንም የሚለቁ ከሆነ ሌሎችም የሚነሱ ቲኖ ሊቨርመንቶ፣ ሉዊስ ሆል፣ ከዛ ውጭ ብሩኖ ጊማሬሽም ስማቸው ከመልቀቅ ጋር እየተያዙ ነውና እነዚህን ተጫዋቾች ሁሉ በአንድ የዝውውር መስኮት ማጣት ምናልባት ቡድንን እንደ ማፍረስ ሊቆጠር ይችላል። በተለይ በጣም ወሳኝ የሚባሉ ተጫዋቾች ከመሆኑ ጋር በተያዘና ኒውካስል ዩናይትዶች ኮከብ ተጫዋቾቻቸውን ስለማቆየት ሊያስቡ የሚችሉበት ጊዜ ላይ እንዳሉ የሚያሳዩ ነገሮች አሉ። በአጠቃላይ የሳንድሮ ቶናሊ ጉዳይ ግን በተለይ ከማንቸስተር ዩናይትድ ጋር ያለው ጉዳይ ዩናይትድ ከዚህ ዝውውር ሊያፈገፍግ የሚችልበት እድል እንዳለውና ዋጋው በጣም ከፍ ያለ እንደሆነ የሚያሳዩ ነገሮችን ነው እየተመለከትን የምንገኘው። እናንተ የማንቸስተር ዩናይትድ ደጋፊዎች ደግሞ በክረምቱ የተጫዋቾች የዝውውር መስኮት ቡድናችሁ በተለይ ማንቸስተር ዩናይትድ የትኞቹን የአማካይ ስፍራ ተጫዋቾች ቢያመጣ ትደሰታላችሁ? 3 ተጫዋቾችን ጥቀሱ ብንላችሁ የትኞቹን ተጫዋቾች በቡድናችሁ ውስጥ በሚቀጥለው የውድድር ዓመት መመልከት ትፈልጋላችሁ? በተለይ ዩናይትድ ቀጣይ የውድድር ዓመት የአውሮፓ ቻምፒየንስ ሊግ ተሳታፊ ነው። በፕሪሚየር ሊጉ ትልቅ ፉክክር ይጠብቀዋል፣ ወይም ደግሞ ትልቅ ፉክክርን ማድረግ ይፈልጋል። እንዳለፉት ዓመታት እንግዲህ በመጥፎ ሁኔታ መጀመር አይፈልግም። በጥሩ ሁኔታ መጀመርና ጥሩ ደግሞ ደረጃን ይዞ ማጠናቀቅን ይፈልጋል። ኢኒዮሶችም እየሰሩ የሚገኙት ወደ ፕሪሚየር ሊጉ አሸናፊነት በድጋሚ እንዲመለስ ይህንን ቡድን ቀስ በቀስ መስራት ነው እና ያንን ነገር እንዲያደርግ የትኞቹን የአማካይ ስፍራ ተጫዋቾች ቢያመጡ ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት ጠንካራ ቡድን መገንባት ይችላሉ ብላችሁ የምታስቡትን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እንግዲህ እነዚህ አይነት ጉዳዮች ናቸው ከማንቸስተር ዩናይትድ የዝውውር ጉዳይ ጋር በተያዘ እየተነሱ የሚገኙት። ሌላኛው ርዕሰ ጉዳያችን ከአርሰናል ጋር የተያዘ ጉዳይ ነው። በተለይ ከአርሰናል ጋር በተያዘ አሰልጣኝ ሚኬል አርቴታ በተለይ ለሚቀጥለው የውድድር ዓመት በጣም ትልቅ ፕላንን እንዳዘጋጀ የሚያሳዩ ነገሮች ያሉ። በዚህ በሚከፈተው የዝውውር መስኮት በጣም ትልልቅ ነገሮችንም ለማድረግ እቅዱን እንደያዘ ነው የሚያሳዩ መረጃዎች አሁን ላይ እየወጡ የሚገኙት። በተለይ በዚህ የክረምት የተጫዋቾች የዝውውር መስኮት አርሰናል እንዳለፈው የክረምት የተጫዋቾች የዝውውር መስኮት ጥሩ በጀቶችን በጅቶ በጣም ጥሩ የሚባሉ ዝውውሮችን ለማድረግም አሁንም እንቅስቃሴዎችን እንደሚያደርግ ነው የሚጠበቀው። መረጃዎች እንደሚያሳዩት ከሆነ በተለይ አርሰናሎች አምና 250 ሚሊዮን ፓውንድ አካባቢ በጅተው 8 ያክል ተጫዋቾችን አምጥተው ቡድናቸውን እንዳጠናከሩ እናስታውሳለን። ወደ 8 ያክል ዝውውሮችን ነው አምና ያደረጉት። ከግብ ጠባቂ ጀምሮ እስከ አጥቂ ጭምር በጣም ትልልቅ ዝውውሮችን አድርገዋል። ባለፉት የክረምት ተጫዋቾች የዝውውር መስኮት ቡድኑ ላይ የነበሩበትን ትልቁን ድክመቶችን የሚባሉትን ቦታዎች መቅረፍ ችለዋል። ያ ደግሞ ውጤት አምጥቶላቸዋል። ዘንድሮ የፕሪሚየር ሊጉ ሻምፒዮን ናቸው። በአውሮፓ ቻምፒየንስ ሊግ የአውሮፓ ትልቁ ክለብ ለመባልም እስከ ረጅም ርቀት ድረስም እንዲጓዙ ያደረገባቸውን ወይም ደግሞ እስከ ፍጻሜው ድረስ እንዲጓዙ ትልቅ አስተዋጽኦ እንዳደረገላቸው ይጠበቃል። አሁን ግን አንድ ስቴጅ ደግሞ ወይም ደግሞ አንድ ስቴፕ ከፍ ማለትን ይፈልጋሉ። የፕሪሚየር ሊጉን ዋንጫ አሸንፈዋል። ከበርካታ ዓመታት በኋላ ነው ይህንን ዋንጫ ያመጡት። በጣም በትልቁ ደስተኛ እንደሆኑ ስንመለከት እንደነበር ተመልክተናል። የአውሮፓ ቻምፒየንስ ሊግ ላይ የተፈጠረውን ነገር ግን በሚቀጥሉት የውድድር ዓመታት ደግሞ ራሳቸውን አሻሽለው መጥተው ከዛ ከፍ ያለ ነገርን
ማምጣትንና እንዲሁም ከዛ ከፍ ያለ ነገርን የአውሮፓ ሻምፒዮን የሚባለውን ነገር ደግሞ ማሳካትን እንደሚፈልጉ ነው በተደጋጋሚ እየተገለጸ የሚገኘው። ተጫዋቾችም ይህን ነገር ሲጋሩ ተመልክተናል። ለምሳሌ ያክል ዴክላን ራይስ በሚቀጥሉት የውድድር ዓመታት በእርግጠኝነት እዚህ ስቴጅ ላይ በድጋሚ እንገናኛለን የሚል አይነት ሀሳብን ወይም ደግሞ በአውሮፓ ቻምፒየንስ ሊግ ፍጻሜ ላይ በድጋሚ እንገናኛለን ያኔ የኛ ይሆናል ሲልም ሀሳቡን መስጠቱን በደንብ እየተመለከትን እንገኛለን እና በሚቀጥሉት የውድድር ዓመታት ላይ አርሰናል አሁንም በትልቁነቱ ለመቀጠል አሁን ያለውን ስኳድ ብቻ ይዞ መቀጠል በሚቀጥለው የውድድር ዓመት ላይ ምናልባት ሌሎች ተፎካካሪ ክለቦች ከዚህ የተሻለ ቡድኖችን ይዘው ለመምጣት በዝውውር ገበያው ላይ እንቅስቃሴዎችን እያደረጉ ስለሚሆን አሁን ያለውን ቡድን ይዞ መቀጠል ከባድ ሪስክ ሊኖረው ይችላል። ስለዚህ ራሳቸውን ለማጠናከር ትልቅ እቅዶችን እያዘጋጁ ነው። በጀቶችን በትልቁ ይበጅታሉ ተብሎ ይታሰባል። መግቢያ ላይ እንደጠቀስኩት አርሰናል በዚህ የዝውውር መስኮት በተለይ የተለያዩ ትልልቅ ነገሮችን እንዲያደርግ የሚያግዘው የገንዘብ ምንጭን አግኝቷል። በተለይ የአውሮፓ ቻምፒየንስ ሊግ እስከ ፍጻሜ መጓዙ ከዛ ውጭ ደግሞ ፕሪሚየር ሊጉን ማሸነፉ በጣም ትልቅ ገንዘቦችን እንዲያገኝ ነው ያደረገውና በዝውውር መስኮቱ ላይ የሌሎች ተጫዋቾችን ሽያጭ ሳንጨምር በጣም ጥሩ በጀቶችን መበጀት ይችላል። ነገር ግን በአርሰናል ቤት አሁን እየሰማን የምንገኘው የተለያዩ ጉዳዮች አሉ። ለምሳሌ ያክል የተጫዋቾች ሽያጭ በትልቁ ሊከናወን የሚችልበት የዝውውር መስኮት እንደሆነ የሚያሳዩ ነገሮች አሉ። እስከ 8 ያክል ተጫዋቾች በዚህ የዝውውር መስኮት ከአርሰናል ጋር ሊለያዩ የሚችሉበት እድሉ እንዳለ የሚጠቁሙ መረጃዎች አሉ። በትልቁ እነ ጋብሪኤል ማርቲኔሊ፣ እነ ጋብሪኤል ሄሱስ፣ ከዛ ውጪ ሊያንድሮ ትሮሳርድ ሌላኛው ሊለቅ የሚችለው ተጫዋች ነው። እነ ቤን ዋይት እንደሚለቁ በርካቶች የሚጠብቋቸው አይነት ዝውውሮች እየመጡ እንደሚገኙ የሚያሳዩ ነገሮች አሉ። ሌሎች ተጫዋቾችም እንዲሁ ይለቃሉ ተብሎ የሚጠበቁ እነ ክሪስቲያን ኖርጋርድም እንዲሁ ክለቡን ለቀው ይወጣሉ ተብሎ ይታሰባል። ኢታን ንዋኔሪ ያለ ከዛ ውጭ ደግሞ በውሰት የሚጫወቱት እነ ሪስ ኔልሰን እና ፋቢዮ ቪየራም ጭምር ይህንን ክለብ ለቀው ይወጣሉ ተብሎ የሚታሰቡ ተጫዋቾች ናቸው። ከዛ ውጭ ግን ማይልስ ሉዊስ ስኬሊ ባለፉት ጊዜያት በተለይ በቋሚነት አሁን የጨዋታ እድሎችን ከማግኘቱ በፊት ከአርሰናል ጋር ይለያያሉ ተብለው ከሚጠበቁ ተጫዋቾች መካከል አንደኛው ነው። ነገር ግን በመጨረሻዎቹ ሳምንታት ላይ በተለይ ጥሩ ነገሮችን ማሳየቱን ተከትሎ በመጨረሻዎቹ ሳምንታት የተሰጠውን እድል በአግባቡ መጠቀሙን ተከትሎ ከግራው የመከላከል ክፍል ይልቅ በአማካይ ቦታ ላይ ውጤታማ ሊሆን እንደሚችልና በሚቀጥለው የውድድር ዓመት እዛ ቦታ ላይ ትልቅ ተሰጥኦ ያለው ተጫዋች ሊሆን እንደሚችል በርካቶች ግምት እየሰጡን፣ አሰልጣኝ ሚኬል አርቴታም ያንን ያምናል። ነገር ግን ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም ትልቅ ፍላጎት እንደነበራቸው የሚያሳዩ መረጃዎች ነበሩ። ነገር ግን አሁን ላይ አርሰናል ይህ ተጫዋች በተለይ የማርቲን ዙቤሜንዲ በመጨረሻዎቹ ጨዋታዎች ላይ መዳከሙን ተመልክቶ ይህንን ተጫዋች እዛ ቦታ ላይ ሲሞክረው በጣም ጥሩ ውጤቶችን አምጥቶለታል ለሚኬል አርቴታ እና እዛ ቦታ ላይ ይህንን ተጫዋች ሊያሰልፈው የሚችልበት ወይም ደግሞ እዛ ቦታ ላይም ተጠባባቂ ሊያደርግ የሚችልበት እድል ይኖራል ተብሎ ስለሚታሰብ ማይልስ ሉዊስ ስኬሊ አሁን ላይ ከአርሰናል ይለቃሉ ተብሎ ከሚጠበቁት የተጫዋቾች ዝርዝር ውጪ እንደሆነ የሚያሳዩ ነገሮች አሉ። ሌሎቹ ግን የመልቀቅ ዕድላቸው ሰፊ ነው። ጋብሪኤል ሄሱስን ካነሳን ባለፉት የውድድር ዓመታት በማንቸስተር ሲቲ ቤት እናውቀዋለን። ከዛ ውጭ ወደ አርሰናል ከመጣ በኋላም በመጀመሪያዎቹ የውድድር ዓመታት በተለይ ጥሩ ነገሮችን ማሳየት ችሎ እንደነበረ የምናስታውሰው ጉዳይ ነው። ነገር ግን ያንን ነገር በትክክል ማስቀጠል አልቻለም። ስለዚህም አሁን ጋብሪኤል ሄሱስ ሊለቅ የሚችልበት ጊዜ ላይ ነው። በአርሰናል ቤት አሁን ሶስተኛ ተመራጭ አጥቂ ነው ከቪክተር ዮኬሬሽ እና ከካይ ሃቨርትዝ ቀጥሎ የሚመጣ አጥቂ ነው እና ያ ደግሞ ደስተኛ አላደረገውም። ዘንድሮ በብራዚል የዓለም ዋንጫ ብሔራዊ ቡድን ስብስብ ውስጥ ማካተት አልቻለም። ያም እንዳበሳጨው ይነገራል። ስለዚህ በሚቀጥለው የውድድር ዓመት ራሱን በቋሚነት መጫወት የሚችልበትን ክለብ መቀላቀል ይመርጣል። ስለዚህ የጋብሪኤል ሄሱስ መውጣት በትልቁ ከፍ ያለ እንደሆነ ይነገራል። ሊያንድሮ ትሮሳርድ ሌላኛው ተጫዋች ነው። እሱ ዕድሜው እየገፋ እየመጣ የሚገኝ ተጫዋች ነው። ባለፈው የዝውውር መስኮትም ቢሆን ይህንን ክለብ ሊለቅ ከጫፍ ደርሶ እንደነበር የሚያሳዩ ነገሮች ነበሩ። ከወደ ቱርክ ጋር ከተያዙ ክለቦች ጋር ስሙ ሲነሳ ነበር። ከዛ ውጭ ባየር ሚኒክም የተወሰኑ ፍላጎቶች አሳይቶበት እንደነበር የምናስታውሰው ጉዳይ ነው። ነገር ግን በአርሰናል ቆይቶ የተወሰኑ ጥሩ ግልጋሎቶችን ሰጥቷቸው ተመልክተናል። ነገር ግን ይሄ የዝውውር መስኮት ምናልባት እሱን ሊለቁ የሚችሉበት እድል እንዳለ የሚያሳዩ ነገሮች አሉ። ጋብሪኤል ማርቲኔሊም ቢሆን ይሄ የመጨረሻ የውድድር ዓመቱ ነው በአርሰናል ቤት የሚሉ መረጃዎች በትልቁ እየወጡ ነው። ምናልባት የሁሊያን አልቫሬዝን የዝውውር ጉዳይ ከሰማችሁ ውድ ቤተሰቦቻችን ሁሊያን አልቫሬዝን ለማስፈረም ባርሴሎና የተሻለ እድል እንዳለው ሲገለጽ እንደነበር እናስታውሳለን። ነገር ግን አንድ የአርጀንቲና ሚዲያ ወጥቶ አርሰናል አሁንም በዚህ ተጫዋች ላይ ትልቅ ፍላጎት እንዳለውና 100 ሚሊዮን ዩሮን ከዛ ውጪ ደግሞ ተጫዋችንም ጭምር ለማቅረብ ፍላጎት እንዳላቸው የሚያሳዩ ነገሮች
እንዳለው ተገልጿል። ምናልባት 100 ሚሊዮን ዩሮን ቀንሰውት ግን ምናልባት ጋብሪኤል ማርቲኔሊን በዚህ ዝውውር ውስጥ ሊያካትቱ የሚችሉበት እድል እንዳለም እየተገለጸ ነው። ምክንያቱም አንዳንድ ዘገባዎች አትሌቲኮ ማድሪድ የጋብሪኤል ማርቲኔሊ በተለይ አሰልጣኝ ዲኤጎ ሲሞኔ የዚህ ተጫዋች ፈላጊና አድናቂ ናቸው የሚሉ መረጃዎች ይወጣሉ። በተለይ አትሌቲኮ ማድሪዶች አብዛኛውን ጊዜ በመከላከል የሚያሳልፍ አይነት ቡድን፣ በተለይ በትልልቅ ጨዋታዎች ላይም ወደኋላ ፈግፍጎ የሚጫወትና የሚከላከል ቡድን፣ ከዛ በኋላ ግን የሚያገኛቸውን ኳሶች በፈጣን ሽግግር ወይም ደግሞ በካውንተር አታክ በጣም ጥሩ የሚጫወትና ፈጣን የሆኑ የክንፍና የፊት መስመር ተጫዋቾች ያሉት ቡድን እንደሆነ ይታወቃልና ጋብሪኤል ማርቲኔሊ ደግሞ ፍጥነቱ ለዛ አይነት ቡድን ተስማሚ እንደሆነ በርካቶች ያነሳሉና አሰልጣኝ ዲኤጎ ሲሞኔም በዚህ ምክንያት ይህንን ተጫዋች ይፈልገዋል የሚሉ አይነት መረጃዎች በተደጋጋሚ ሲወጡ እንመለከታለን እና ምናልባት ወደ አትሌቲኮ ማድሪድ የማምራት እድል ሊኖረው ይችላል። ከዛ ውጭ የሳዑዲ ክለቦችም የዚህ ተጫዋች ላይ ተደጋጋሚ ጊዜ ጥያቄ ሲያቀርቡ ነበር። ባየር ሚኒክ ምንም እንኳን አሁን አንቶኒ ጎርደንን ቢያጣም ወደ ባርሴሎና ቢያመራበትም ሉዊስ ዲያዝን ባለፈው የዝውውር መስኮት አምጥተዋል። ለሱ ተጠባባቂ የሚሆን ተጫዋች እየፈለጉ ነው። ምናልባት ጋብሪኤል ማርቲኔሊ ሊመለከቱ የሚችሉበት እድሉም እንዳለ የሚያሳዩ መረጃዎች በትልቁ እየወጡ ነው። ያም ሆነ ይህ ግን ጋብሪኤል ማርቲኔሊ ከክለቡ ሊለቅ የሚችልበት ሰፊ እድል እንዳለው የሚያሳዩ መረጃዎች ናቸው በተደጋጋሚ እየወጡ የሚገኙትና በሚቀጥለው የዝውውር መስኮት ስለዚህ አርሰናል 8 ያክል ተጫዋቾችን ይለቃል ተብሎ ይታሰባል። ከዛ ውጪ ቤን ዋይትም ወደ ሌሎች ክለቦች በፕሪሚየር ሊጉ በቋሚነት ሊሰለፍ የሚችልባቸውን ክለቦች ሊቀላቀል ይችላል። ከነዛ መካከል ኤቨርተን በትልቁ ስሙ እየተነሳ የሚገኝ ክለብ ነው እና ክሪስቲያን ኖርጋርድም ለዚህ ክለብ የሰጡትን አገልግሎት ጨርሰው አሁን ክለቡን ለቆ ሊወጣ የሚችልበት እድሉ እንዳለ ይነገራልና አርሰናል ግን በነዛ ቦታዎች ላይ ተጫዋቾችን መተካት ይኖርበታል ተብሎ ይታሰባል። ለምሳሌ ያክል ሊያንድሮ ትሮሳርድም ከዛ ውጪ ደግሞ እንዲሁ ጋብሪኤል ማርቲኔሊን በአንድ የዝውውር መስኮት ሁለቱንም የሚያጡ ከሆነ በዛ ቦታ ላይ የግድ ተጫዋቾችን ማስፈረም ይጠበቅባቸዋል ተብሎ ይታሰባል። አሁን ላይ በዝውውር ገበያው ላይ ከአርሰናል ጋር በትልቁ ስማቸው የሚነሱ 3 ተጫዋቾችን እናንሳ። አንደኛው ሞርጋን ሮጀርስ ነው። ከዛ ውጪ ኤሊ ጁኒየር ክሩፒ ሌላኛው ተጫዋች ነው። እንዲሁ ደግሞ በተወሰነ መልኩ ብራድሊ ባርኮላም ስሙ ይነሳል። በትልቁ ግን የሞርጋን ሮጀርስ እና የኤሊ ጁኒየር ክሩፒ የሁለቱ ተጫዋቾች ዝውውር በትልቁ የሚነሳ የዝውውር ጉዳይ ሆኗል በአርሰናል ቤት ባለፉት ጥቂት ቀናት። ሞርጋን ሮጀርስ በትልቁ ወደ አርሰናል የማምራት ፍላጎቶች እንዳሉትም የሚያሳዩ ነገሮች ያሉ። ከዛ ውጭ ግን ከአስተን ቪላ ጋር መለየት እንደሚፈልግ ግን በይፋ እየተገለጸ ይገኛል። በተለይ ለአስተን ቪላ በጣም ቅርብ ናቸው ተብለው የሚነሱ የመረጃ ምንጮች እንደሚያሳዩት ከሆነ ተጫዋቹ ሞርጋን ሮጀርስ ይሄ ውድድር ዓመቱ የመጨረሻው እንደሚሆን እየጠበቁ ይገኛሉ። ከዛ ውጭ ግን ከክለቡ ጋር ሊለያይ እንደሚችል አረጋግጠናል የሚሉ አይነት ነገሮችን ይፋ እያደረጉ ነው። ምንም እንኳን አስተን ቪላ በሚቀጥለው የውድድር ዓመት በአውሮፓ ቻምፒየንስ ሊግ ተሳታፊ ነው፣ የቡድናቸውን ወሳኝ ተጫዋችን በቀላሉ መልቀቅ አይፈልጉም። የተወሰኑ ኮንትራት ዓመቶች ይቀሩታል። ስለዚህም ይህንን ተጫዋች ደግሞ ሊለቁ እንደማይፈልጉና በክለባቸው ማቆየት እንደሚመርጡ እየተገለጸ ቢሆንም ነገር ግን የተጫዋቹ ፍላጎት ግን አሁን ትልልቅ የአውሮፓ ክለቦችን ወይም ደግሞ ዋንጫ ማሸነፍ የሚችሉ ክለቦችን የመቀላቀል እቅድ እንዳለው የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘውና በዚህ ምክንያት ሞርጋን ሮጀርስ ትልልቆቹን ክለቦች አርሰናል ብቻ አይደለም ፈላጊው፣ ማንቸስተር ሲቲም ስሙ እየተነሳ ነው። ከዛ ውጪ ቼልሲም የዚህ ተጫዋች ፈላጊ እንደሆነ ይነገራል። ማይክል ካሪክም የዚህ ተጫዋች የማንቸስተር ዩናይትድ አሰልጣኝም የዚህ ተጫዋች አድናቂ እንደሆነ በተደጋጋሚ ይነገራል። እና እነዚህ ሁሉ ክለቦች ስለሚፈልጉት ወደ አንዱ ክለብ የመቀላቀል እድል ይኖረዋል ተብሎ ይታሰባል። አሰልጣኝ ሚኬል አርቴታ ግን ቀጥታ ትዕዛዝ ሰጥተዋል የተጫዋች በቶሎ ወደ አርሰናል እንዲቀላቀልላቸው ፍላጎት እንዳላቸው የተነገረው። ሌላኛው ኤሊ ጁኒየር ክሩፒ ነው። በፕሪሚየር ሊጉ 13 ጎሎችን ያስቆጠረ ጥሩ የሚባል ተጫዋች ነው። 19 ዓመቱ ነው ገና። በጣም ጥሩ የሚባል ተጫዋች እንደሆነ በርካቶች ያነሳሉ እና ክሩፒ በበርካታ ትልልቅ የአውሮፓ ክለቦች እየተፈለገ ይገኛል ተጫዋች። ነገር ግን በፕሪሚየር ሊጉ ዘንድሮ በቦርንመዝ ቤት ያሳየው አቋም በርካቶችን አስደምሟል። ስለዚህ አርሰናል ይህንን ተጫዋች በትልቁ ይፈልጉታል። ነገር ግን ፓሪስ ሳን ዠርሜንም የፈረንሳዩ ክለብም ይህንን ተጫዋች በትልቁ እንደሚያደንቁትና እንደሚከታተሉት የሚያሳዩ መረጃዎች ያሉና ምናልባት ይህ ተጫዋች ወደ የትኛው ክለብ ያመራል የሚለው ጉዳይ እስካሁን አልተወሰነም። ነገር ግን አርሰናል በትልቁ እዚህ ተጫዋች ላይ እንቅስቃሴ ሊያደርጉ ይችላሉ ብለው በርካቶች ሀሳቦቻቸውን እየሰጡ ነው። ሁለቱ ተጫዋቾች ላይ ነው በትልቁ ትኩረት የሚያደርጉት ተብሎ ይታሰባል። ነገር ግን ብራድሊ ባርኮላም መረሳት የሌለበት ተጫዋች ነው። በአርሰናል ከሚፈለጉ ሌሎች ተጫዋቾች መካከል አንደኛው ይሆናል ተብሎም ይጠበቃል። ስለዚህ ብራድሊ ባርኮላንም በተወሰነ መልኩ ሊፈልጉት እንደሚችሉ የሚያሳዩ ነገሮች አሉ። ሁለቱ ግን የቀደም መጀመሪያ የገለጽኳቸው ሞርጋን ሮጀርስ እና ኤሊ ጁኒየር ክሩፒ ግን የአርሰናል መጀመሪያዎቹ ምርጫዎች እንደሆኑ ይፋ ተደርጓል። ነገር ግን ሌሎች ቦታዎችንም ለምሳሌ ያክል የቀኝ ተከላካይ ስፍራ ላይ ቤን ዋይት የሚለቅ ከሆነ ከጁሪየን ቲምበር ጋር የሚፎካከርና ያንን ቦታ መሸፈን የሚችልን ተጫዋች ለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። ባለፉት ጥቂት ጊዜያት ከኒውካስል ዩናይትድ ቲኖ ሊቨርማንቶ ጋር ስሙ ሲነሳ ነበር አርሰናል። ነገር ግን አሁን ላይ
ወደ ጣሊያን ሴሪኤ አንድ ተጫዋች ለማስፈረም በጣም በርከት ያሉ የእንግሊዝ ክለቦች አይናቸውን እያማተሩ ስካውቶቻቸውንም እየላኩ እንደሆነ እየተመለከተ ነው። ማርኮ ፓይስትራ የሚባል ተጫዋች ነው። ይህ ተጫዋች በጣሊያን ሴሪኤ ዘንድሮ በጣም ድንቅ ጊዜን ማሳለፍ የቻለ ተጫዋች ነው እና ይህንን ተጫዋች ለማስፈረም አርሰናልን ጨምሮ ሌሎችም የፕሪሚየር ሊግ ትልልቅ የሚባሉ ክለቦች እንቅስቃሴዎችን ማድረግ ጀምረዋልና ይህንን ተጫዋች ከጁሪየን ቲምበር ጋር ለማፎካከር እና በጁሪየን ቲምበር ቦታ ለመጠቀም እንቅስቃሴዎችን ይጀምራሉ ተብሎም ይታሰባል። የቤን ዋይት መልቀቅ እየተረጋገጠ ስለመጣ ከዛ ውጭ ግን አማካይ ቦታ ላይ ማን ተጫዋች ለማምጣት ሙከራዎችን ያደርጋሉ። ከዛ ውጭ በጣም በትልቁ የሚነሳው ጉዳይ የሁሊያን አልቫሬዝ ዝውውር ነው። በአርሰናል ቤት ሁሊያን አልቫሬዝን ለማስፈረም የማይፈነቅሉት ድንጋይ ይኖራል ተብሎ አይጠበቅም። ነገር ግን ባርሴሎናዎች አሁን ቅድሚያውን ይዘዋል። ይህንን አርጀንቲናዊ ተጫዋች ለማስፈረም ተጫዋቹን በግልጽ ተናግሯል። መቀላቀል የሚፈልገው ክለብ ባርሴሎና እንደሆነ ቀደም ብሎ በይፋ መናገሩ ይታወሳልና አርሰናሎች ግን እስከ መጨረሻው ድረስ ተስፋ አልቆረጡም። ምክንያቱም የባርሴሎናና የአትሌቲኮ ማድሪድ እዚህ ተጫዋች ላይ ያላቸው ድርድር በጣም ሰላማዊ ነገር አይመስልም፣ ወይም ደግሞ የተለያዩ ሽኩቻዎች የበዙበት ነገር ነውና በዛ መሀል አርሰናል ለመጠቀም ሙከራዎችን ሊያደርግ የሚችልበት እድሉ እንዳለ እየተገለጸ ነው። ስለዚህ ሁሊያን አልቫሬዝ ምናልባት ውሳኔውን የሚቀይር ከሆነ ተጫዋቹ ባርሴሎናን የመጀመሪያ ምርጫው እንዳደረገ የመጀመሪያው ምርጫ ብቻ ሳይሆን ባርሴሎናንም መቀላቀል እንደሚፈልግ መናገሩ ይታወሳል እና ምናልባት ግን አርሰናል በባርሴሎናና በአትሌቲኮ ማድሪድ መካከል ያለውን ክፍተት ተጠቅሞ ግን ዝውውሩን ለማስፈረምና ለመፈጸም እቅዶች እንዳሏቸው ይነገራል። ልክ አትሌቲኮ ማድሪድ የሚፈልገውን አካባቢ ገንዘብን ወይም ተቀራራቢ የሆነ ገንዘብን ለማቅረብ ዝግጁ ናቸው ተብሎ ነው የሚታመነው አርሰናሎችና በዚህ ክረምት የተጫዋቾች የዝውውር መስኮት አርሰናል በትልቁ ከሚሰራባቸው ተጫዋቾች መካከል አንደኛው ይሆናል ተብሎ ይታሰባል። ሁሊያን አልቫሬዝ ከአርሰናል ጋር የተያዙ የዝውውር ጉዳዮች በቀጣይ ቀናትን በሚኖሩን ፕሮግራሞች ሰፋ አድርገን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ወደ ቤተሰቦቻችን ለዛሬ ያዝንላችሁ ፕሮግራማችን ይህንን ይመስል ነበር። ለተከታዮቹ ላለፉት ደቂቃዎች ከኛ ጋር ቆይታን ስላደረጋችሁ እጅግ ከልብ አድርጌ ነው ማመሰግናችሁ። ሀሳብ አስተያየቶቻችሁን እየጻፋችሁ ከኛ ጋር ቆይታን እያደረጋችሁ የነበራችሁ እኛን እያበረታታችሁ የነበራችሁ በሙሉ ከልብ አድርጌ አመሰግናችኋለሁ። አሁንም ቀጥሉበት። ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት መስጠታችሁን እንድትቀጥሉበት ነው በአክብሮት የምንጋብዘው። በቀጣይ ፕሮግራሞቻችንም እንዲሁ ሰፋ ያሉ ጉዳዮችን ይዘን እንመጣለን። በተለይ ጠዋት ላይና ምሽት ላይ የምንለቃቸውን የዝውውር ጉዳይ ፕሮግራሞቻችንን እንድታደምጡ በአክብሮት እንጋብዛለን። ታዲያም ይህንን ቻናል ለተቀላቀላችሁ ቤተሰቦቻችንና ይህንን ቻናል ለመጀመሪያ ጊዜ እየተከታተላችሁ ካላችሁ ይህንን ቻናል ሰብስክራይብ እንድታደርጉ በአክብሮት ጋብዛችኋለሁ። እኛን ማበረታታት የምትፈልጉ ደግሞ ይህንን ቪዲዮ ሁላችሁም ላይክ እያደረጋችሁ እንድትከታተሉት ነው በአክብሮት የምጋብዛችሁ። ከኛ ጋር አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። ምሽታችሁን ከኛ ጋርም ስላሳለፋችሁ ከልብ አድርጌ ነው የማመሰግነው። ስላደመጣችሁኝ ከልብ አድርጌ አመሰግናለሁ። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር ከካሜራው ጀርባ በርከት ያሉ ሰዎች ጋር አብረን ቆይተን አድርገናል። ከኛ ጋር ስለነበራችሁ ከልብ አድርጌ አመሰግናለሁ። በቀጣይ ርዕሰ ጉዳዮቻችንን ይዘን በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። ይህ አዲስ ስፖርት ነው። መልካም ጊዜ እንዲሆንላችሁ በአክብሮት እመኛለሁ። መልካም ምሽት ይሆንላችሁ።